ሪች ዳድ ፑር ዳድ የሀብት ፍልስፍናን ቀጥለን ይህንን ታላቅ መጽሐፍ አብረን ዳሰሳ እናደርጋለን። ክፍል 1 የምኞት መሠረት። ምዕራፍ 1 የሁለት አባቶች ወግ፣ የመቅድም ጭውውት። በሐዋይ ሞቃታማ ሰማይ ስር ሁለት ግዙፍ ትልልቅ ፍልስፍናዊ ምሰሶዎች ቆመው ነበር። አንዱ አባት ሲሆን ሌላኛው ደግሞ የማይክ የወዳጅ አባት ነበር። ሁለቱም በሕይወቴ ላይ የማይፋቅ አሻራን ያሳረፉ፣ ነገር ግን እጅግ በተቃራኒ አቅጣጫ የሚጓዙ መርከቦች ነበሩ። አባቴ በዘመኑ ትምህርት የላቀ ደረጃ ላይ የደረሰ የዶክትሬት ዲግሪ ያጌጠ፣ በስታንፎርድ፣ ቺካጎና ሮዝዌንስተን ዩኒቨርሲቲ በትምህርት የተመሰከረለት ታላቅ ምሁር ነበር። ሕይወቱን ሙሉ በመንግሥት የትምህርት ሥርዓት ውስጥ በታማኝነት አገልግሏል፣ ጠንክሮም ሰርቷል። ነገር ግን የገንዘብ ነፃነት ሳያውቀው በዕዳና በገንዘብ ጭንቀት ተከቦ ኖሯል። እርሱ ድሃው አባቴ ነበር። ድህነቱ የኪስ ብቻም ሳይሆን የገንዘብ ፍልስፍናን ባለመረዳት የመነጨ የአመለካከት ድህነት ጭምር ነበር። የገንዘብ ፍቅር የክፋት ሁሉ ስር ነው ሲል በተደጋጋሚ ይመክረኝ ነበር። ይህ አባባል ሕይወቱን ሙሉ እንደ ጥላ ሲከተለው ኖሯል። በሌላኛው ጫፍ ደግሞ ሀብታሙ አባቴ አለ። ሀብታሙ አባቴ በሌላኛው ጫፍ ቆሞ ነበር። ይህ ሰው የ8ኛ ክፍል ትምህርቱን እንኳን አላጠናቀቀም። ነገር ግን የሐዋይ ግዛት ካፈራቸው እጅግ ባለጸጋ ሰዎች አንዱ ለመሆን የበቃ ነበር። እርሱ ለገንዘብ ያለው አመለካከት ፍጹም የተለየ ነበር። የገንዘብ እጦት የክፋት ሁሉ ስር ነው ይላል። የገንዘብ እጦት የክፋት ሁሉ ስር ነው ሲል በድፍረት ይናገራል። ለእርሱ ገንዘብ ክፋት ሳይሆን የኃይልና መሳሪያ ብቻ ነው። በትክክል ከተያዘ ድንቅ ነገሮች መስራት የሚችል፣ ከተዘነጋ ደግሞ ሕይወትን የሚያወድም ጎርፍ። ይህ ሰው የጓደኛዬ አባት በእኔና በጓደኛዬ ሕይወት ውስጥ የገንዘብ ጥበብ ያስተማረን መምህር ሆነ። ሁለቱም አባቶች በሥራቸው ስኬታማ፣ ተደማጭነት የነበራቸውና ጠንካራ ስብዕና የነበራቸው ቢሆንም ስለ ገንዘብ ያላቸው ምልከታ ግን እንደ ሰማይና ምድር የተራራቀ ነበር። አንዱ ጥሩ ትምህርት ተምረ፣ ጥሩ ደሞዝ የሚያስገኝ ሥራ ፈልግ ሲል ይመክረኛል። ይህም የደህንነት ጎዳና እንደሆነ በጽኑ ያምን ነበር። ሌላኛው ደግሞ ጥሩ ትምህርት ተማር፣ ነገር ግን የራስህን ኩባንያ መመስረት እንድትችልና ሌሎችን መቅጠር እንድትችል ሊሆን ይገባል ሲል ያበረታታኝ ነበር። አንዱ ስለ ቤታችን ስንነጋገር ያለን ትልቁ ሀብትና ንብረት ነው ሲል፣ ሌላኛው ቤት ዕዳ ነው። ስለ ቤት ያለን ትልቁ ሀብትና ንብረታችን ቤታችን ነው ሲል፣ ሌላኛው ደግሞ ቤት ዕዳ ነው፣ ትልቁ ሀብትሽ አእምሮሽ ነው በማለት ይሞግታል። ይህ የአመለካከት ልዩነት በልጅነት አእምሮዬ ውስጥ ትልቅ ጥያቄ ፈጥሮብኝ ነበር። የትኛውን ልመን? ኧረ የትኛውን ልከተል? አንዱ አባት በሕይወት ዘመኑ ሁሉ የገንዘብ ችግር ሲያጋጥመው፣ ሌላኛው ደግሞ ግዙፍ የፋይናንስ ግዛትን ሲገነባ ተመልክቻለሁ። ይህም ምርጫዬን እንድወስን አስገድዶኛል። የማንን ምክር ልስማ? የማንን ፈለግ ልከተል? ይህ ታሪክ የሁለት አባቶች ብቻም ሳይሆን የሁለት ፍልስፍናዎች፣ የሁለት የሕይወት ጎዳናዎች፣ የአንድ ወጣት ልጅ ምርጫ ታሪክም ነው። የ9 ዓመት ልጅ ሳለሁ በአንድ የግል ትምህርት ቤት ውስጥ ነበር የምማረው። ይህ ትምህርት ቤት የሀብታም ልጆች የሚማሩበት ነበር። እኔና ጓደኛዬ ማይክ ግን ከድሃ ቤተሰብ ነበር የመጣ ነው። በየቀኑ በዙሪያችን የምናየው የቅንጦት ሕይወትና የገንዘብ ነፃነት በልጅነት አእምሯችን ውስጥ ትልቅ የቅናት የማወቅ ጉጉት ዘርን ዘርቶ ነበር።
ጓደኞቻችን ቅዳሜና እሁድ በባህር ዳርቻ ቤቶቻቸው ሲያሳልፉ፣ አዳዲስ ብስክሌቶችን ሲነዱ፣ እኔና ማይክ ግን በገንዘብ እጦት ምክንያት ከብዙ ነገሮች እንገለል ነበር። አንድ ቀን ከትምህርት ቤት ጓደኞቻችን አንዱ ለልደት በዓሉ ሁላችንንም ጠርቶን ነበር። ነገር ግን እኔና ማይክ በስጦታ መግዣ ገንዘብ እጦት ምክንያት መሄድ አልቻልንም ነበር። ይህ ክስተት በውስጣችን ትልቅ የሆነ ቁጭትን ፈጠረ። ያኔ ነበር ለመጀመሪያ ጊዜ እንዴት ሀብታም መሆን ይቻላል የሚለው ጥያቄ በአእምሮአችን ውስጥ የተከሰተው። ይህን ጥያቄ ይዤ ወደ ድሃው አባቴ ሄድኩኝ። አባቴ እንደ ሁልጊዜው በትምህርት ላይ የተመሠረተ ምክሩን ለገሰኝ። ተማር ልጄ አይነት ማለት ነው። ልጄ አለኝ፣ ሀብታም መሆን ከፈለግክ ጠንክረህ ተማር፣ ጥሩ ውጤት አምጣ፣ ከዚያ ጥሩ ደሞዝ የሚያስገኝ ሥራ ይዘህ ገንዘብህን ቆጥብ አለኝ። ይህ ምክር ግን አላረካኝም። ምክንያቱም በዙሪያዬ የማያቸው ሀብታም ጓደኞቼ ወላጆች ጠንክረው የሚሰሩ የመንግሥት ሠራተኞች አልነበሩ። እነርሱ የራሳቸው ንግድ ያላቸው ባለሀብቶች ነበሩ። የአባቴ ምክር እኔ ከማየው እውነታ ጋር የተጣጣመ አልነበረም። ስለዚህ እኔና ማይክ ወደ ሌላኛው አባት ወደ ማይክ አባት ለመሄድ ወሰንን። እርሱ ምንም እንኳ የኮሌጅ ዲግሪ ባይኖረውም በከተማችን ውስጥ ካሉ ባለጸጋ ሰዎች አንዱ ነበር። ወደ እርሱ ሄደን ያንኑ ጥያቄ ጠየቅነው። እንዴት ሀብታም መሆን እንችላለን አለው። ሀብታሙ አባቴ ጥያቄያችንን ሲሰማ ፈገግ ብሎ ዋው ጥሩ ጥያቄ ነው አለን። ሀብታም መሆን ከፈለጋችሁ ስለ ገንዘብ መማር አለባችሁ። ነገር ግን ይህንን ትምህርት ቤት ውስጥ አያስተምሯችሁም። እኔ ላስተምራችሁ ግን ዝግጁ ነኝ። ነገር ግን አንድ ቅድመ ሁኔታ አለኝ። ለእኔ መስራት አለባችሁ። በሰዓት 10 ሳንቲም እከፍላችኋለሁ። ይህ አቅርቦት አስገራሚ ነበር። በሰዓት 10 ሳንቲም። ይህ እኮ በጣም ትንሽ ነበር። ነገር ግን ሌላ አማራጭ አልነበረም። ተስማማን። ይህ ስምምነት በወቅቱ ባናውቀውም ወደ ገንዘብ ነፃነት የሚወስደን ሀ ብለን የጀመርነው መንገድን የከፈተልን የመጀመሪያው እርምጃችን ነበር። ያኔ የተዘራው የዲስኮንተንት ዘር ወደ ትልቅ የፋይናንስ ጥበብ ዛፍነት የሚያድግበት ጉዞን ጀመርን። የሀብት ጥያቄያችን ከጥያቄነት አልፎ የሕይወት ተልኳችንም ሆነ። ቅዳሜ ጠዋት እኔና ማይክ በጉጉት ወደ ሀብታሙ አባቴ ቢሮ ሄድን። ሥራችን በሱቁ ውስጥ ያሉትን የአቧራ መደርደሪያዎች ማጽዳት ነበር። ለ3 ሰዓታት ያህል ደከምን፣ ላብ ጠመቀን። ሥራችንን ስንጨርስ ወደ እርሱ ሄደን ደሞዛችንን ጠየቅን። ለእያንዳንዳችን 30 ሳንቲም ሰጠን። በወቅቱ 30 ሳንቲም ለአንድ አይስክሬም እንኳን አይበቃም ነበር። ይህ ሁኔታ በጣም አበሳጨን። ለ1 ወር ያህል በዚህ ሁኔታ ቀጠልን። በየቅዳሜው እየሄድን እንሰራለን። መጨረሻ ላይ ግን ምንም የማትሰራ ሳንቲምን እንቀበላለን። ትዕግሥታችን አለቀ። አንድ ቀን ከሥራ በኋላ ወደ እርሱ ሄደን ሥራውን እንደምንለቅ ነገርነው። ይህ ፍትሐዊ አይደለም አልኩት በቁጣ። በጣም ትንሽ ነው የምትከፍለን። ይህ የሕፃናት ጉልበት ብዝበዛ ነው። ሀብታሙ አባቴ ይህን ሲሰማ በስኬት ፈገግ አለ። በጣም ጥሩ፣ አሁን አያችሁ መማር ጀምራችኋል አለ። ግራ ገባን። ምን ማለቱ ነው? አያችሁ፣ ሕይወት እንዲህ ናት። ሕይወት አትናገርም፣ ዝም ብላ ትገፋለች። ስትገፋ 2 ምርጫ አለ። ወይ ተስፋ ቆርጠህ ትወድቃለህ፣ ወይ ደግሞ ከግፊቱ ትማራለህ። ብዙ ሰዎች ሕይወት ስትገፋቸው ተስፋ ይቆርጣሉ። ሌሎች ደግሞ ይናደዳሉ። አለቃቸውን፣ ሥራቸውን ወይም ቤተሰባቸውን ይወቅሳሉ። ነገር ግን ጥቂቶች ብቻ ናቸው ከግፊቱ የሚማሩት። እነሱ ሕይወትን እንደ መምህር ይቀበሏታል አለን። ከዚያም ቀጠለና አያችሁ፣ ድሆችና መካከለኛ ገቢ ያላቸው ሰዎች ለገንዘብ ይሠራሉ። ጠዋት ይነሳሉ፣ ወደ ሥራ ይሄዳሉ፣ ደሞዝ ይቀበላሉ፣ ሂሳባቸውን ይከፍላሉ። ከዚያም ይህንኑ ዑደት ይደግሙታል፣ ይደጋግሙታል። ሕይወታቸው በ2 ስሜቶች ትመራለች፣ በፍርሃትና በስግብግብነት። ያለ ገንዘብ የመቅረጥ ፍርሃት ወደ ሥራ ይገፋቸዋል።
ደሞዝ ሲያገኙ ደግሞ ስግብግብነት ይቆጣጠራቸዋል። ብዙ ገንዘብ የሚያመጣውን ደስታን ያስባሉ። ነገር ግን ይህ ደስታ ጊዜያዊ ነው። ስለዚህ የበለጠ ገንዘብ ለማግኘት የበለጠ ይሰራሉ። ይህ የአይጥ ውድድር ወይም ራት ሬስ ይባላል። ይህ ማብራሪያው እንደ መብረቅ ነበር አእምሮአችንን የመታው። ለመጀመሪያ ጊዜ የገንዘብን ስነ ልቦናዊ ገጽታ መረዳት ጀመርን። እኔ አለ እናንተን ከዚህ ወጥመድ ላወጣችሁ ነው የምፈልገው። ለዚህ ነው በሰዓት 10 ሳንቲም የሚከፍላችሁ። ይህ ስሜት፣ ይህ የቁጣና የብስጭት ስሜት ድሆችና መካከለኛ ገቢ ያላቸው ሰዎች በሕይወት ዘመናቸው ሁሉ የሚሰማቸው ስሜት ነው። አሁን እናንተም ተሰምቷችኋል። ጥያቄው ከዚህ ስሜት ምን ትማራላችሁ ነው። አሁን ሥራችሁን በነፃ እንድትሠሩ እፈልጋለሁ አለ። ምን? ይህ ደግሞ ሌላ አስደንጋጭ ሐሳብ ነበር። በነፃ መሥራት? ነገር ግን በውስጣችን አንድ ነገር ተቀይኖ ነበር። የሳንቲሙ ትምህርት ከገንዘብ በላይ የሆነ ጥበብን እያስተማረን እንደሆነ ገብቶን ነበር። ሀብታሙ አባቴ ስለ አይጥ ውድድር ማለትም ራት ሬስ ያስተማረንን ትምህርት በአእምሮአችን ውስጥ እንደተቀረጸ ነበር። በሚቀጥሉት ሳምንታት ሥራችንን በነፃ መሥራታችንን ቀጠልን። ይህ ውሳኔ ከባድ ነበር። ጓደኞቻችን በአይስክሬምና በኮሚክ መጽሔት ሲዝናኑ፣ እኛ ግን በነፃ ላባችንን እናፈስ ነበር። ነገር ግን ይህ መሥዋዕትነት አዲስ የአመለካከት መስኮትን ከፈተልን። ገንዘብ ስናገኝ ወይም ሳናገኝ ስንቀር አእምሮአችን ገንዘብ ለመፍጠር የሚያስችሉ ሌሎች መንገዶችን መፈለግ ጀመረ። ሀብታሙ አባቴ ይህንን ነበር የፈለገው፣ አእምሮአችንን ከደሞዝ ጥገኝነት ነፃ ማውጣት። አንድ ቀን ከሥራ በኋላ አስጠራንና ስለ ፍርሃትና ስግብግብነት የበለጠ ሊያስተምረን ጀመረ። የሰው ልጅ ሕይወት በሁለት ዋና ዋና ስሜቶች ይመራል አለና ጀመረ። የመጀመሪያው ፍርሃት ነው፣ ያለ ገንዘብ የመኖር ፍርሃት፣ ሂሳብን መክፈል አለመቻል ፍርሃት፣ ሥራን የማጣት ፍርሃት። ይህ ፍርሃት ነው ሰዎችን ጠዋት ከአልጋ የሚያስነሳቸው፣ ወደማይወዱት ሥራ እንዲሄዱ የሚያስገድዳቸው። ደሞዝ ሲያገኙ ደግሞ ሁለተኛው ስሜት ይመጣል፣ ስግብግብነት። በገንዘብ ሊገዙ ወይም ሊያገኟቸው የማይችሏቸውን አስደሳች ነገሮች ሁሉ ያስባሉ። አዲስ መኪና፣ ትልቅ ቤት፣ አስደሳች ጉዞ። ይህ የስግብግብነት ስሜት የበለጠ ገንዘብ እንዲፈልጉ ያደርጋቸዋል። ይህ የፍርሃትና የስግብግብነት ዑደት ነው የራት ሬስ የሚፈጥረው። ሰዎች ደሞዛቸው ሲጨምር ወጫቸውን ይጨምራሉ። አዲስ መኪናን ይገዛሉ፣ ትልቅ ቤት ይከራያሉ፣ በክሬዲት ካርድ ዕዳ ውስጥ ይገባሉ። ከዚያም ይህንን አዲስ የአኗኗር ዘይቤ ለማስቀጠል የበለጠ ጠንክረው መስራት አለባቸው። ይህ የማይቋረጥ ነፍስን የሚያደክም ሩጫ ነው። ችግሩ ገንዘብ አይደለም ሲል ሀብታሙ አባቴ ያስረዳል። ችግሩ እነዚህን ስሜቶች መቆጣጠር አለመቻል ነው። ገንዘብ የሰውን ልጅ ድክመቶች ያጋልጣል፣ ፍርሃትንና ስግብግብነትን ያባብሳል። እርሱ ያስተማረን ትልቁ ትምህርት እነዚህን ስሜቶች እንደ ኃይል ምንጭ መጠቀምን ነበር። ፍርሃት ሲሰማችሁ ተስፋ አትቁረጡ አለን። ይልቁንም ይህንን የገንዘብ ችግር በዘላቂነት እንዴት መፍታት አለባችሁ ብላችሁ ራሳችሁን ጠይቁ። ይህ ጥያቄ አእምሮአችሁን እንዲሠራና አዳዲስ መፍትሄዎችን እንዲፈጥር ያደርገዋል። ስግብግብነት ሲሰማችሁ ደግሞ በቅጽበታዊ ደስታ ከመታወር ይልቅ ያንን ገንዘብ ለረጅም ጊዜ የሚጠቅም ሀብትን ለመገንባት እንዴት መጠቀም እንደምትችሉ አስቡ። ይህ ትምህርት የገንዘብን ጉዳይ ከቁጥርና ከሂሳብ በላይ ወደ ስነ ልቦናዊ ራስን የመቆጣጠር ጥበብ ከፍ አደረገው። እናም የገንዘብ ባሪያዎች ከመሆን ይልቅ የገንዘብ ጌቶች ለመሆን የሚያስችለንን የመጀመሪያውን ወሳኙን ትምህርት ተማርን። ስሜቶቻችንን መቆጣጠር። በነፃ መስራት ከጀመርን ከጥቂት ሳምንታት በኋላ አእምሮአችን አዳዲስ ዕድሎችን ማየት ጀመረ። ሀብታሙ አባቴ ሆን ብሎ ምንም አይነት
ስልጠናን አልሰጠንም። መፍትሄውን በራሳችን እንድናገኝ ነበር የፈለገው። አንድ ቀን ከሥራ በኋላ በሱቅ ውስጥ ከተከመሩት ማንም የማይፈልጋቸውን የኮሚክ መጽሔቶች አየን። ሻጯ ሴት እነዚህን መጽሔቶች እንደማይሸጡና በቅርቡ እንደሚጥሏቸው ነገረችን። ያኔ ነበር አንድ ሐሳብ ብልጭ ያለልን። ወደ ሴትየዋ ሄደን እነዚህን መጽሔቶች በነፃ ልትሰጠን እንደምትችል ጠየቅናት። እርሷም ተስማማች። ከዚያ በማይክ ቤት የምድር ቤት ውስጥ የኮሚክ መጽሔት ቤተ መጻሕፍት ከፈትን። የሰፈራችንን ልጆች ሰብስበን በአንድ ጊዜ 2 መጽሔቶችን በ10 ሳንቲም እንዲያነቡ ዕድል ሰጠናቸው። ይህም ሥራ በጣም ስኬታማ ሆነ። በሳምንት በአማካይ $9.5 ገቢ ማግኘት ጀመርን። ይህም ከበፊቱ ከሰዓት ክፍያችን እጅግ የላቀ ነበር። ይህንን ሥራ ለመሥራት እኛ በአካል መገኘት እንኳን አላስፈለገንም። የማይክ ታላቅ እህት ቀጥረናት በሳምንት $1 እንከፍላት ነበር። ይህንን ስኬታችንን ለሀብታሙ አባቴ ስነግረው በጣም ተደሰተ። እንኳን ደስ አላችሁ አለን። አሁን ሁለተኛውን ትልቅ ትምህርት ተምራችኋል። ድሆችና መካከለኛ ገቢ ያላቸው ሰዎች ለገንዘብ ይሠራሉ፣ ሀብታሞች ግን ገንዘብ ለእነሱ እንዲሠራ ያደርጋሉ የሚለውን። ይህ ዓረፍተ ነገር የገንዘብን ፍልስፍና ሙሉ በሙሉ ለወጠብን። እስከዚያ ቀን ድረስ ገንዘብ የሚገኘው በአካል በመድከም ብቻ ይመስለን ነበር። አሁን ግን አዲስ እውነት ተገለጠልን። ገንዘብ ራሱ ሠራተኛ ሊሆን ይችላል ለካ። ሀብታሙ አባቴ ቀጠለ። እናንተ አሁን የፈጠራችሁት ነገር ሀብት ወይም አሴት ይባላል። ይህ ንግድ እናንተ እዚያ ባትኖሩ እንኳን ገንዘብ ያስገባላችኋል። ይህ ነው የሀብታሞች ምስጢር። እነሱ ጊዜያቸውንና ጉልበታቸውን የሚያውሉት ሀብት በመገንባት ላይ ነው። ደሞዝ ጊዜያዊ ነው። ሥራችሁን ስታቆሙ ይቆማል። ሀብት ግን ዘላቂ ነው። እንቅልፍ ስትተኙ፣ ለእረፍት ስትሄዱ ገንዘብ ማፍራቱን ይቀጥላል። ይህ ትምህርት ሕይወታችንን የቀየረ ነበር። ከእንግዲህ ምን አይነት ሥራ ልሥራ ብለን ማሰብ አቆምን። ይልቁንም ምን አይነት ሀብት ልገንባ ብለን መጠየቅ ጀመርን። የአስተሳሰብ ለውጥ ነበር። ከሠራተኛ አስተሳሰብ ወደ ባለ ሀብት አስተሳሰብ የተደረገ ታላቅ ሽግግር። የኮሚክ መጽሔት ንግዳችን ትንሽ ሊሆን ይችላል፣ ነገር ግን ያስተማረን መርህ ግዙፍ ነበር። ገንዘብን ማሳደግ ሳይሆን ገንዘብን መሳብ እንዳለብን ተማርን። ገንዘብን እንደ ሠራተኛ መቅጠር፣ እርሱም ሌላ ገንዘብ እንዲወልድ ማድረግ። ይህ የሀብት ወንጌል የፋይናንስ ነፃነት መሠረት መሆኑን በጽኑ አምነን ተቀበልን። የኮሚክ መጽሔት ንግዳችን ከተሳካ በኋላ ሀብታሙ አባቴ ስለ ገንዘብ መሠረታዊ ሕግጋት ሊያስተምረን ጀመረ። ሀብታም ለመሆን ከፈለጋችሁ በሀብትና በዕዳ መካከል ያለውን ልዩነት በግልጽ ማወቅ አለባችሁ። ይህ በጣም ቀላል ነገር ይመስላል፣ ነገር ግን ብዙ ሰዎች በዚህ ቀላል መርህ ላይ ይሰናከላሉ አለን። እናም ከዚያ አንድ ወረቀት አውጥቶ በሁለት ከፈለው። በአንደኛው ላይ ሀብት ወይም አሴት ብሎ ጻፈ። በሌላኛው ላይ ዕዳ ወይም ሊያቢሊቲ። ሀብት ማለት ኪስህ ውስጥ ገንዘብ የሚከት ነገር ነው ሲል በቀላል ቋንቋ አስረዳን። ሀብት ማለት ኪስህ ውስጥ ገንዘብ የሚከት ነገር ነው። ዕዳ ደግሞ ከኪስህ ገንዘብ የሚያወጣ ነገር ነው አለን። ይህ ፍቺ በጣም ቀላልና ግልጽ ነበር። ሀብታሞች ሀብት በመግዛት ላይ ያተኩራሉ። ድሆችና መካከለኛ ገቢ ያላቸው ሰዎች ደግሞ ዕዳ በመግዛት ላይ ያተኩራሉ። እነርሱ ግን የገዙት ነገር ሀብት ይመስላቸዋል። ይህንን ሐሳብ የበለጠ ለማስረዳት የገንዘብ ፍሰት ንድፎችን ሳለልን። የድሃ ሰው የገንዘብ ፍሰት በጣም ቀላል ነው አለ። ገቢ ከሥራ ይመጣል። ከዚያ በቀጥታ ወደ ወጪ ይሄዳል። ለቤት ኪራይ፣ ለምግብ፣ ለመጓጓዣ ምንም ትርፍ የለም። ቀጥሎ የመካከለኛ ገቢ ያለውን ሰው ንድፍ አሳየን። እነርሱ ከሥራቸው ገቢ ያገኛሉ። ከዚያም ያ ገቢ ዕዳዎችን ለመክፈል ይውላል። የቤት ብድር፣ የመኪና ብድር፣ የክሬዲት ካርድ ዕዳ። እነዚህ ነገሮች ሀብት ይመስሏቸዋል፣ ነገር ግን በእውነቱ ከኪሳቸው ገንዘብ እያስወጡ ነው አለን።
በመጨረሻ የሀብታም ሰው የገንዘብ ፍሰት ንድፍን አሳየን። ሀብታሞች ገቢያቸውን የሚያገኙት ከሀብቶቻቸው ነው። ሀብቶቻቸው ለምሳሌ የኪራይ ቤቶች፣ የአክሲዮን፣ የንግድ ድርጅቶች ገቢን ያመነጫሉ። ይህ ገቢ ወጫቸውን ይሸፍናል። ከዚያም የተረፈውን ገንዘብ ተጨማሪ ሀብት ለመግዛት ይጠቀሙበታል። ይህም ሀብታቸው በየጊዜው እንዲያድግ ያደርገዋል አለ። ይህ ማብራሪያ እንደ ባውዛ መብራት ነበር። ለምን ሀብታሞች እየበለጸጉ እንደሚሄዱ፣ ድሆች ደግሞ በድህነታቸው እንደሚቀጥሉ በግልጽ አሳየን። ሚስጥሩ ያለው በምን ላይ እንደምታፈስ ነው? በሀብት ላይ ወይስ በዕዳ ላይ? የኮሚክ መጽሔት ንግዳችን ሀብት ነበር፣ ምክንያቱም እኛ ሳንሰራ ገንዘብ ያስገባልን ነበር። ነገር ግን አንድ ሰው ውድ መኪና በብድር ከገዛ ያ መኪና ዕዳ ነው፣ ምክንያቱም በየወሩ የብድር ክፍያ፣ የነዳጅ ወጪና የጥገና ወጪ ከኪሱ ያስወጣዋልና። ሕይወታችሁን ሙሉ ሀብት በመግዛትና በመገንባት ላይ አተኩሩ ሲል መከረን። ሕይወታችሁን ሙሉ ሀብት በመግዛትና በመገንባት ላይ አተኩሩ። ደሞዝ ላይ በፍጹም እንዳትመኩ። ሥራችሁ ወጫችሁን ለመሸፈን ብቻ ይሁን። ትርፍ ጊዜያችሁንና ጉልበታችሁን ግን ሀብት የሚሆኑ ነገሮችን በመፈለግና በመፍጠር ላይ አውሉት አለን። ይህ የሀብት እውነተኛ ፍቺ የገንዘብ ነፃነትን ለማግኘት የሚያስችለን የመንገድ ካርታ ሆነልን። ከእንግዲህ አንድን ነገር ከመግዛታችን በፊት ራሳችንን አንድ ቀላል ጥያቄ እንጠይቃለን። ይህ ነገር ሀብት ነው ወይስ ደግሞ ዕዳ? ይህ ነገር ሀብት ነው ወይስ ደግሞ ዕዳ ብለን። ሀብታሙ አባቴ ስለ ሀብትና ዕዳ ያስተማረን ትምህርት በአእምሮአችን ውስጥ ስር እየሰደደ ሲመጣ ትልቁንና በጣም አወዛጋቢ የሆነውን ጥያቄ አንስቶልን ነበር። መኖሪያ ቤት ሀብት ነው ወይንስ ዕዳ ብሎ። መኖሪያ ቤት ሀብት ነው ወይንስ ዕዳ ብሎ። ይህ ጥያቄ ለአብዛኛው የመካከለኛ ገቢ ላለው ማህበረሰብ እንደ ክህደት ይቆጠራል። የራስ ቤት መኖር የአሜሪካውያን ህልም ነው፣ እረ ኢትዮጵያውያን ጭምር የሚለው አስተሳሰብ በሁሉም ሰው አእምሮ ውስጥ የተተከለ ነው። ድሃው አባቴ ሁልጊዜ ያለን ትልቁ ሀብት ቤታችን ነው ይለን ነበር። ነገር ግን ሀብታሙ አባቴ ይህንን አስተሳሰብ ሙሉ በሙሉ ይቃወመው ነበር። አንድ ነገር ሀብት ነው ወይስ ዕዳ የሚለውን የሚወስነው ስሙ አይደለም ይላል፣ የገንዘብ ፍሰቱ ነው። የምትኖሩበት ቤት ኪስ ውስጥ ገንዘብ ያስገባል ወይስ ከኪስ ገንዘብ ያስወጣል? መልሱ ግልጽ ነበር፣ እያስወጣ ነው ያለው። በየወሩ የቤት ብድር ወይም ሞርጌጅ ትከፍላለህ። የንብረት ግብር ፕሮፐርቲ ታክስ ትከፍላለህ። የጥገና ወጪ አለ፣ የመድን ዋስትና አለ። እነዚህ ሁሉ ወጪዎች ናቸው። ስለዚህ ሀብታሙ አባቴ ፍቺ መሰረት የምትኖርበት ቤት ዕዳ ነው። ይህ ማለት ግን ቤት መግዛት ስህተት ነው ማለት አይደለም። ችግሩ ያለው ቤት በመግዛቱ ላይ አይደለም ሲል አስረዳን። ችግሩ ያለው ሰዎች ሕይወታቸውን ሙሉ የሚሰሩት ይህንን ትልቅ ዕዳ ለመክፈል መሆኑ ላይ ነው። ወጣት ጥንዶች ትዳር ሲመሰርቱ የመጀመሪያ ስራቸው ቤት መግዛት ነው። ከዚያ ለሚቀጥሉት 30 ዓመታት ይህንን የቤት ብድር ለመክፈል ይደክማሉ። ይህ ብድር የሌሎች ዕዳዎች ጋር ይደባላለቃል። የመኪና ብድር፣ የክሬዲት ካርድ ዕዳ እና በራት ሬስ ይሄ የአይጥ ውድድር ውስጥ በጥብቅ እንዲታሰሩ ያደርጋቸዋል። ሀብታሞች ይህንን በተለየ መንገድ ነው የሚያደርጉት። እነርሱ በመጀመሪያ የገቢ ምንጭ የሚሆኑ ሀብቶችን ይገነባሉ። ለምሳሌ የክራይ ቤቶችን ይገዛሉ። እነዚህ የክራይ ቤቶች በየወሩ ገቢ ያስገቡላቸዋል። ከዚያ ከእነዚህ ሀብቶች በሚያገኙት ገቢ የራሳቸውን የመኖሪያ ቤት ይገዛሉ። በዚህ መንገድ የመኖሪያ ቤታቸውን ወጪ የሚሸፈነው በሀብቶቻቸው ነው እንጂ በደሞዛቸው አይደለም። የአመለካከት ለውጥ በጣም አስፈላጊ ነበር። ብዙ ሰዎች ሀብታም መስሎ ለመታየት ሲሉ ውድ ነገሮችን ይገዛሉ። ትልቅ ቤት፣ ዘመናዊ መኪና፣ ውድ ልብሶች። ነገር ግን እነዚህ ሁሉ ነገሮች ዕዳ ናቸው። ከኪሳቸው ገንዘብ እያስወጡ የገንዘብ ችግራቸውን ያባብሳሉ።
እውነተኛ ሀብት የሚለካው በምትነዳው መኪና ሳይሆን የሀብት አምድህ አሴት ኮለመን ውስጥ ባለው የገንዘብ መጠን ጥንካሬ ነው። ሀብታሞች በመጀመሪያ ሀብት ይገዛሉ። ድሆች፣ መካከለኛ ገቢ ያላቸው ሰዎች ደግሞ በመጀመሪያ ዕዳን ይገዛሉ። ሀብታሞች የቅንጦት ዕቃዎችን የሚገዙት በመጨረሻ ላይ ነው። ድሆች ግን በመጀመሪያ ላይ የቅንጦት ዕቃን ይገዛሉ የሚለው የሀብታሙ አባቴ ምክር የገንዘብ አጠቃቀምን ቅደም ተከተል በግልጽ የሚያሳይ ነው። ከሀብትና ዕዳ ትምህርት በኋላ ሀብታሙ አባቴ ወደሚቀጥለው ወሳኝ መርህ ወሰደኝ። የራስህን ንግድ አስተዳድር፣ ማይንድ ዩር ኦን ቢዝነስ። ይህ አረፍተ ነገር በወቅቱ ግራ የሚያጋባ ነበር። ሁለታችንም ልጆች፣ ገና ልጆች ነበርን። የራሳችን ንግድ አልነበረንም። ነገር ግን እርሱ እያስተማረን የነበረው ስለ ሙያ ወይም ፕሮፌሽንና ስለ ቢዝነስ ልዩነት ነበር። ብዙ ሰዎች በሙያቸውና በንግዳቸው መካከል ያለውን ልዩነት አያውቁትም ሲል ጀመረ። አንድ ሰው የእኔ የባንክ ሠራተኛ ነኝ ወይም እኔ የባንክ ሠራተኛ ነኝ ሲል ሙያውን እየተናገረ ነው። ነገር ግን የራሱ ንግድ አለው ማለት አይደለም። እርሱ የሚሠራው ለባንኩ ባለቤቶች ንግድ ነው። ድሃ አባቴ የመንግሥት ሠራተኛ ነበር። ሙያው መምህርነት ነበር። ነገር ግን የራሱ ንግድ አልነበረው። ሕይወቱን ሙሉ የሠራው ለመንግሥት፣ ለሌላ ሰው ንግድ ነበር። የገንዘብ ችግር ዋናው መንስኤ ሰዎች ሕይወታቸውን ሙሉ ለሌላ ሰው መሥራታቸው ነው አለ ሀብታሙ አባቴ። ትምህርት ሥርዓቱ ሰዎችን ጥሩ ሠራተኞች እንዲሆኑ ነው የሚያሰለጥናቸው እንጂ ጥሩ የንግድ ባለቤት እንዲሆኑ አይፈልግም። ለዚህ ነው ሰዎች ከኮሌጅ ሲመረቁ ጥሩ ደሞዝ የሚያስገኝ ሥራን የሚፈልጉት። የእርሱ ምክር ግልጽ ነበር። የቀን ሥራህን አትልቀቅ፣ ነገር ግን ከሥራ የምታገኘውን ደሞዝ ዕዳ ለመግዛት ሳይሆን እውነተኛ ሀብትን ለመግዛት ተጠቀመበት። የራስህ ንግድ ማለት የሀብት አምድህ ነው እንጂ የገቢ አምድህ አይደለም የሚል። ይህ ማለት አንድ ሰው የባንክ ሠራተኛ ሆኖ እየሠራ ከደሞዝ በሚተርፈው ገንዘብ የኪራይ ቤቶችን አክሲዮንና ወይም ሌሎች ገቢ የሚያስገኙ ሀብቶችን መግዛት ይችላል። የባንክ ሥራው ሙያው ነው። የኪራይ ቤቶቹ አክሲዮኖች ግን የራሱ ንግዶች ናቸው። ይህንን ሐሳብ የበለጠ ለማብራራት የማክዶናልድስ ምሳሌ ሰጠን። የማክዶናልድስ መስራች ሬይ ክሮክ የንግድ ተማሪዎችን እኔ በምን ንግድ ውስጥ ነኝ ብሎ ይጠይቃቸው ነበር። ሁሉም በሃምበርገር ንግድ ውስጥ ነህ ብለው ይመልሱለታል። እርሱ ግን አይደለም፣ ተሳስታችኋል፣ እኔ በሪል ስቴት ንግድ ውስጥ ነኝ ይላቸው ነበር። ሬይ ክሮክ ሃምበርገር መሸጥ ሙያው እንደሆነ ያውቅ ነበር። ነገር ግን እውነተኛ ንግዱ በዓለም ዙሪያ የሚገኙ የማክዶናልድስ ቅርንጫፎች የቆሙባቸውን ቦታዎችና ሕንፃዎች ነበሩ። እነዚህ የሪል ስቴት ንብረቶች ናቸው እውነተኛውንና የዘላቂ ሀብትንም የፈጠሩለት። ይህ የትምህርት የሕይወት ግባችንን እንድናስተካክል አደረገን። ግባችን ጥሩ ሥራ ማግኘት ብቻ መሆን የለበትም። እውነተኛ ግብ ከምንሠራው ሥራ ጎን ለጎን የራሳችንን የሀብት ግዛት መገንባት መሆን አለበት አለን። የሀብት አምድን መገንዘብ ወይም የሀብት አምድን መገንባት ስትጀምር የገንዘብ ነፃነትን ማጣጣም ትጀምራለህ ሲል ሀብታሙ አባቴ አበረታታን። ከዚያ በኋላ ወደ ሥራ የምትሄደው ስለምትወደው ነው እንጂ ስለምትገደድ አይሆንም አለንም። ሀብታሙ አባቴ ስለ ገንዘብ በሚያስተምረን መጠን በድሃ አባቴ ፍልስፍናና በመደበኛ የትምህርት ሥርዓት ላይ የነበረኝ እምነት እየተሸረሸረ መጣ። ድሃው አባቴ ከፍተኛ የተማረ ምሁር ሆኖ ሳለ ለምን የገንዘብ ችግር ሰለባ ሆነ? መልሱ ያለው ትምህርት ሥርዓቱ በሚያተኩርበት ነገር ላይ ነው። የትምህርት ሥርዓቱ የተዘጋጀው ጥሩ ሠራተኞችንና ባለሙያዎችን ለማፍራት ነው። ዶክተሮችን፣ ጠበቆችን፣ መሐንዲሶችን፣ መምህራንን ያፈራል። እነዚህ ሁሉ ለህብረተሰቡ አስፈላጊ የሆኑ ባለሙያዎች ናቸው። ነገር ግን ሥርዓቱ አንድ ወሳኝ ነገርን አያስተምርም።
የትምህርት ሥርዓቱ አንድ ወሳኝ ታላቅ ነገርን በፍጹም አያስተምርም። የገንዘብ ጥበብ ፋይናንሻል ሊትሬሲን። ሀብታሙ አባቴ እንደሚለው ትምህርት ቤት ውስጥ ለገንዘብ ከማስተማር ይልቅ ለገንዘብ እንድትሠራ ነው የሚያስተምሩ ይላል። ደዋ አባቴ የዚህ ሥርዓት ፍጹም ውጤት ነበር። እርሱ በአካዳሚክ ትምህርቱ የላቀ ነበር። እንዴት ጥሩ ሥራ ማመልከቻ መጻፍ እንዳለበት፣ እንዴት ጥሩ ሠራተኛ መሆን እንዳለበት ጠንቅቆ ያውቅ ነበር። ነገር ግን የገቢ መግለጫ ኢንካም ስቴትመንትና የሂሳብ ሚዛን ባላንስ ሺት እንዴት ማንበብ እንዳለበት አያውቅም። በሀብትና በዕዳ መካከል ያለውን ተግባራዊ የሆነ ልዩነት አልተረዳም ነበር። ለእርሱ ደህንነት ማለት የተረጋጋ ደሞዝና የጡረታ አበል ማለት ነው። ይህ አስተሳሰብ የመጣው ከኢንዱስትሪ ዘመን ኢንዱስትሪያል ኤጅ ላይ ሲሆን ሰዎች ሕይወታቸውን ሙሉ ለአንድ ኩባንያ እንዲሰሩ ይጠበቅባቸው ነበር። በወቅቱ ያ የዚህ አስተሳሰብ ጊዜ ነበር። ዛሬ ግን ዓለም ተቀይሯል። የሥራ ዋስትና የሚባል ነገር የለም። ኩባንያዎች በማንኛውም ጊዜ ሠራተኞቻቸውን ሊቀንሱ፣ ሊያባርሩ ይችላሉ። የጡረታ አበል ሥርዓቶች እየተዳከሙ ነው። በዚህ አዲስ ዓለም ውስጥ የድሃ አባቴ ምክር አደገኛ ነው። ጠንክረ ተማር፣ ጥሩ ሥራ ያዝ የሚለው አካሄድ የሰዎችን በገንዘብ ረገድ ጥገኛና ተጋላጭ ያደርጋል። ሀብታሙ አባቴ ደግሞ በተቃራኒው የትምህርት ዋጋን ባይክድም የአካዳሚክ ትምህርት ብቻውን በቂ እንዳልሆነ ያምን ነበር። የገንዘብ ትምህርት ከሁሉም የላቀ እንደሆነ ይናገር ነበር። የገንዘብ ብልህነት ወይም ፋይናንሻል አይኪ የሚጀምረው የሂሳብ አያያዝ ወይም አካውንቲንግና ኢንቨስቲንግ መሠረታዊ መርሆችን በመረዳት በማወቅ ነው ይል ነበር። ነገሮችን ማንበብ መቻል አለብህ። ቁጥሮች የንግዱን ታሪክ ይነግረዋል። ይህ የምሁሩ ሰቆቃ ነበር። ብዙ የተማሩ ሰዎች በገንዘብ ረገድ ያልተማሩ መሆናቸው። ሕይወታቸውን ሙሉ ለገንዘብ ሲሰሩ ይኖራሉ። ነገር ግን ገንዘብ እንዴት እንደሚሠራ አያውቁም። ለዚህ ነው ብዙ ዶክተሮችና ጠበቆች ከፍተኛ ገቢ ያላቸው በገንዘብ ችግር ውስጥ የሚገኙት። ከፍተኛ ገቢያቸው ከፍ ያለ ወጪ እንዲያወጡ ያደርጋቸዋል። ብዙ ዕዳን ይገዛሉ፣ ነገር ግን እውነተኛ ሀብትን አይገነቡም። የድሃው አባቴ ችግርም ይኸው ነበር። ምሁር ነበር፣ ግን በገንዘብ ረገድ መሃይም። ይህንን መገንዘቤ ከመደበኛ ትምህርቴ ጎን ለጎን የገንዘብ ትምህርትን በራሴ መማር እንዳለብኝ አሳመነኝ። የገንዘብ ጥበብ ወይም ፋይናንሻል ሊትሬሲ የሚለው ቃል በሀብታሙ አባቴ ትምህርቶች ውስጥ በተደጋጋሚ ይነሳ ነበር። ግን ይህ ጥበብ ምንድን ነው ጥያቄው። እንዴትስ ይገኛል ነው። ይህ ጥበብ እርሱ እንዳስተማረን 4 ዋና ዋና ዕውቀት ዘርፎች ያጠቃልላል። የመጀመሪያው የሂሳብ አያያዝ ወይም አካውንቲንግ ነው። ይህ የቁጥሮችን ቋንቋ የመረዳት ችሎታ ነው። የገንዘብ መሃይም ከሆንክ የገቢ መገለጫንና የሂሳብ ሚዛንን ማንበብ አትችልም ይል ነበር። ይህ ደግሞ ልብ ወለድ ለማንበብ እየሞከርክ ፊደላትን እንደማታውቅ አይነት ሰው ማለት ነው። የሂሳብ አያያዝ አንድ ንግድ ወይም ኢንቨስትመንት ጤናማ ነው ወይስ አይደለም የሚለውን ለመገምገም የሚያስችል መሠረታዊ ክህሎት ነው። የገንዘብ ፍሰትን፣ ገቢን፣ ወጪን፣ ሀብትንና ዕዳን በቁርጥ መተንተን መቻል የሁለት ነገሮች መነሻም ነው። ሁለተኛው ኢንቨስትመንት ወይም ኢንቨስቲንግ ነው። ይህ ገንዘብን እንዲሠራ የማድረግ ሳይንስንና ጥበብም ነው። ኢንቨስትመንት ማለት ስትራቴጂዎችን፣ ቀመሮችን፣ ዘዴዎችን በመጠቀም ገንዘብህን የማባዛት ሂደት ማለት ነው። ይህ ዘርፍ ፈጠራንና ትንታኔን ይጠይቃል። ገበያውን መረዳት፣ ዕድሎችን መለየት እና ስጋቶችን ማስላትም አብሮ ይጠይቃል። ሀብታሙ አባቴ ሁል ጊዜ ኢንቨስት ማድረግ አደገኛ አይደለም፣ አደገኛው ነገር ያለው ዕውቀትን ኢንቨስት ማድረግ ላይ ነው ይል ነበር። ሦስተኛው ገበያን መረዳት ወይም አንደርስታንዲንግ ማርኬትስ ነው። ይህ የአቅርቦትና የፍላጎት ሰፕላይ ኤንድ ዲማንድ ሕግጋትን ማወቅን ይጠይቃል።
አንድ ኢንቨስትመንት ለምን ዋጋው እንደሚጨምር ወይም እንደሚቀንስ መረዳት ያስፈልጋል። ይህ ዕውቀት በኢኮኖሚክስ መሠረታዊ መርሆች ላይ የተመሠረተ ነው። እንዲሁም በወቅቱ ባለው የገበያ ሁኔታ መሠረት ትርፋማ የሆኑ ዕድሎችን መለየት መቻልንም ይጨምራል። ለምሳሌ ይል ነበር፣ የአንድ ከተማ ሕዝብ ቁጥር እየጨመረ ከሆነ የቤት ፍላጎት ይጨምራል። ይህ በሪል ስቴት ላይ ኢንቨስት ለማድረግ ጥሩ የሆነ አጋጣሚ ሊሆን ይችላል ይላል። አራተኛው ሕግን ማወቅ ነው። አንደርስታንዲንግ ዘ ሎው። ይህ የግብር ታክስ ሕግጋትንና የኮርፖሬሽን ሕግጋትን ማወቅን ያካትታል። ሀብታሞች ከድሆችና ከመካከለኛ ገቢ ካላቸው ሰዎች የተለየ የሕግ ጨዋታን የሚጫወቱት ይል ነበር። የግብር ጥቅማ ጥቅሞችን መጠቀም፣ በኮርፖሬሽኖች አማካኝነት ሀብትን ከሕጋዊ ጥቃቶች መጠበቅ፣ እነዚህን ሁሉ የገንዘብ ብልህነት አካል ናቸው። ሕግን አለማወቅ ብዙ ገንዘብ ሊያስከፍል ይችላል። ሕግን ማወቅ ደግሞ ብዙ ገንዘብ ሊያስገኝ ይችላል ይላል። እነዚህ አራቱ ዘርፎች ሲጣመሩ የገንዘብ ጥበብን ይፈጥራሉ። ይህ ጥበብ በትምህርት ቤት ውስጥ አይሰጥም። በሕይወት ተሞክሮ፣ በራስ ንባብና በስህተቶች በመማር የሚገኝ ነው። ሀብታሙ አባቴ ያስተማረን ይህንን ነበር። የገንዘብ አልኬሚስት ለመሆን ቁጥሮችን ወደ ሀብት፣ ሐሳቦችን ወደ ገቢ መቀየር የምንችልበትን ምስጢራዊ የሆነ ቀመር። ስለ ታክስ ታሪክ ካላወቃችሁ ሀብታሞች እንዴት የሕግ ሥርዓቱን ለጥቅማቸው እንደሚያውሉት በፍጹም አትረዱ ሲል ሀብታሙ አባቴ አንድ ቀን ንግግሩን ጀመረ። ይህ ርዕስ ለእኛ ለልጆች አሰልቺ ይመስል ነበር። ነገር ግን እርሱ ይህንን ታሪክ ወደ አንድ አስገራሚ ተረትነት ለወጠው እንዲህ በማለት በድሮ ጊዜ በእንግሊዝና በአሜሪካ ታክስ የሚባል ነገር አልነበረም። መንግሥት ገንዘብ ሲፈልግ ጦርነት ሲነሳ ብቻ ነበር። ንጉሡ ወይም ፕሬዝዳንቱ ዜጎችን ለጦርነት ወጪ እንዲያዋጡ ይጠይቃቸው ነበር። ነገር ግን በ1874 በእንግሊዝ እና በ1913 በአሜሪካ ቋሚ የገቢ ግብር ወይም ኢንካም ታክስ ተጀመረ። የሚገርመው ነገር አለ፣ ይህ የታክስ ሕግ የተዋወቀው በሀብታሞች ላይ ብቻ እንዲተገበር ነበር። የሕዝቡ አመኔታ የተገኘው ሀብታሞችን ቀረጥ አስከፍለን ድሆችን እንረዳለን በሚል የሮቢን ሁድ አይነት መፈክር ነበር። ድሆችና መካከለኛ ገቢ ያላቸው ሰዎች ይህንን ሐሳብ በደስታ ተቀበሉት። ነገር ግን ችግሩ የተፈጠረው የመንግሥት የምግብ ፍላጎት ከጊዜ ወደ ጊዜ እየጨመረ ሲመጣ ነው። የመንግሥት ቢሮክራሲ ሲሰፋ ለገንዘብ ያለው ጥማት አደገ። ብዙም ሳይቆይ ከሀብታም የሚሰበሰበው ታክስ ብቻ በቂ አልሆን አለ። ስለዚህ መንግሥት የታክስ መረቡን ወደ ታች በማውረድ መካከለኛ ገቢ ያላቸውንና ድሆችንም ማካተት ጀመረ። ዛሬ በአብዛኛው የዓለም ክፍል የመንግሥትን ግምጃ ቤት በዋናነት የሚሞሉት ድሆችና መካከለኛ ገቢ ያላቸው ሰዎች የከፈሉት ታክሶችም ሆኑ። ሀብታሞች ግን አንድ መላን ዘየዱ ሲል ሀብታሙ አባቴ እየቀጠለ ነው። እነርሱ ከድሆች የተለየ ጨዋታ መጫወት ጀመሩ። የኮርፖሬሽንን ኃይል ተጠቀሙ። የገቢ ግብር ሕግ ከመጽደቁ በፊት የነበረው የኮርፖሬሽን ሕግ ሀብታሞች ከታክስ ጫና እንዲያመልጡ አስችሏቸዋል። ልዩነቱ ይኸው ነው አለን። ሰራተኞች መጀመሪያ ገቢ ያስገኛሉ፣ ከዚያም ታክስ ይከፍላሉ። በተረፈው ገንዘብ ለመኖር ይሞክራሉ። አንድ ኮርፖሬሽን ግን መጀመሪያ ገቢ ያገኛል፣ ከዚያም ወጪ ያወጣል፣ ከተረፈው ላይ ታክስ ይከፍላል። ይህ በጣም ትልቅ ልዩነት ነው። ሀብታሞች በኮርፖሬሽኖቻቸው አማካኝነት ለንግዳቸው አስፈላጊ የሆኑትን ወጪዎች እንደ መኪና፣ ጉዞና ምግብ ከታክስ በፊት ሊጠቀሙ ይችላሉ። አንድ ተራ ሰራተኛ ግን እነዚህ ወጪዎች የሚሸፍነው በታክስ ወይም ከታክስ በኋላ በተረፈው ገንዘብ ነው። ይህ የታክስ ታሪክ ትምህርት የገንዘብ ስርዓቱ እንዴት እንደተዋቀረና ለምን ድሆች ሁል ጊዜ እንደሚሸነፉ በግልጽ አሳየን። ድሃ አባቴ ታክስን እንደ ቅዱስ ግዴታው ይቆጥረው ነበር። ለመንግሥት መክፈል እንዳለበትም ያምን ነበር። ሀብታሙ አባቴ ግን ታክስን እንደ ትልቁ ወጪ ቆጥረው ነበር። እናም ይህንን ወጪ
በሕጋዊ መንገድ መቀነስ የገንዘብ ብልህነት እንደሆነ የሚያምን ነበር። መንግሥትን ማጭበርበር የለባችሁም ሲል አስጠነቀቀን። ነገር ግን የሕግን ጨዋታ ከነሱ በተቻለ መጫወት አለባችሁ፣ ከነሱ በበለጠ መጫወት ማወቅም አለባችሁ አለን። የታክስ ታሪክን ከተማረን በኋላ ሀብታሙ አባቴ ስለ ሀብታሞች ትልቁን ምስጢር ሊያስተምረን ጀመረ። የኮርፖሬሽን ኃይል። ኮርፖሬሽን ልክ እንደ ልዕለ ኃያል ሰው ነው አለን። በሕግ ፊት ሰው ሠራሽ ሰው ነው። የራሱ ሕጋዊ መብቶች አሉት፣ ነገር ግን ስጋት ደግሞ የለውም አለን። ስጋና ደም የለውም አለን። ይህ ጽንሰ ሐሳብ ለእኛ አዲስ ነበር። ለምን ኮርፖሬሽን ይህን ያህል አስፈላጊ ነው ስንል ጠየቅ ነው። በሁለት ዋና ዋና ምክንያቶች አለ። የመጀመሪያው የግብር ጥቅም ታክስ አድቫንቴጅ ነው። ሁለተኛው ደግሞ ከክስ መከላከያ ፕሮቴክሽን ፍሮም ሎሱትስ ነው አለን። ከግብር አንጻር ባለፈው ምዕራፍ እንደተማርነው ኮርፖሬሽን ከታክስ በፊት ወጪዎቹን እንዲቀንስ ያስችለዋል። አንድ ግለሰብ መኪና ሲገዛ ከታክስ በኋላ ባለው ገንዘብ ነው። ኮርፖሬሽን ግን መኪናውን ለንግድ ሥራ አስፈላጊ ከሆነ እንደ ወጪ በመቁጠር ከታክስ በፊት ሊገዛው ይችላል። ይህ በሺዎች የሚቆጠሩ ዶላሮችን በየዓመቱ ሊቆጥብለት ይችላል። ሀብታሞች ገንዘባቸውን በኮርፖሬሽን ውስጥ ያቆያሉ። እዚያም ገንዘቡ በፍጥነት ያድጋል፣ ምክንያቱም በታክስ አይሸራረፍምና። ድሆች ግን ገንዘባቸውን በግል የባንክ ሂሳባቸው ውስጥ ያስቀምጣሉ፣ ከዚያም በመንግሥት ታክስ ይቦጨቃል ሲል አስረዳን። ሁለተኛውና ምናልባትም የበለጠ አስፈላጊው ጥቅም ከክስ መከላከያ ነው። አንድ ሰው በግሉ የኪራይ ቤት ቢኖረውና ተከራዩ ተጎድቶ ቢከሰው ከሳሹ የግለሰቡ የግል ንብረቶች በሙሉ ቤቱን፣ መኪናውን፣ የባንክ ቁጠባውን ሊወስድበት ይችላል አለን። ነገር ግን የኪራይ ቤቱ በኮርፖሬሽን ስር ከሆነ እና ተከራዩ ኮርፖሬሽኑን ቢከሰው ከሳሹ ሊወስድ የሚችለው በኮርፖሬሽኑ ስር ያሉትን ንብረቶች ብቻ ነው። የግለሰብ የግል ንብረቶች የተጠበቁ ናቸውና አለን። ይህ ማለት ኮርፖሬሽን በሀብትህ ዙሪያ የምትገነባው የሕግ ግንብ ነው ማለት ነው። ይህ ግንብ ሀብትህን ከግብር ሰብሳቢዎችና ከከሳሶች ይጠብቅልሃል። ድሆችና መካከለኛ ገቢ ያላቸው ሰዎች ንብረቶቻቸውን በስማቸው ያስመዘግባሉ። ሀብታሞች ግን ምንም ነገር በስማቸው የላቸውም። ሁሉም ነገር በኮርፖሬሽኖቻቸውና በሕጋዊ ተቋሞች ትረስት ስር ነው ያሉት። እነርሱ ሁሉንም ነገር ይቆጣጠራሉ፣ ግን ምንም ነገር በባለቤትነት አይዙም። ይህ የባለቤትነትና የቁጥጥር ልዩነት የሀብታሞች ጨዋታ ቁልፍ አካል ነው። ድሃው አባቴ የመንግሥት ሠራተኛ እንደመሆኑ መጠን ይህንን ጽንሰ ሐሳብ በፍጹም ሊረዳው አልቻለም። ለእርሱ ኮርፖሬሽን ማለት ትልልቅ ስግብግብ ኩባንያዎች ማለት ነው። ሀብታሙ አባቴ ግን ኮርፖሬሽን ማንም ሰው ሊጠቀምበት የሚችል ሕጋዊ መሳሪያ እንደሆነ ነው ያስተማረን። የራስህን ንግድ ስትጀምር የመጀመሪያው ሥራ የራስህን ኮርፖሬሽን መመስረት መሆን አለበት ሲል መከረን። ይህ የሀብትህን መሠረት የምትጥልበት ጽኑ አለት ነው ማለት። የገንዘብ ጥበብ መሠረታዊ መርሆች ከተማርን በኋላ ሀብታሙ አባቴ ወደ አንድ ከፍ ያለ የፍልስፍና ደረጃ ወሰደን። የገንዘብ ብልህነት ፋይናንሽል ኢንቴሊጀንስ። ገንዘብ በእጅ የሚዳሰስ ነገር አይደለም አለን። ገንዘብ በአእምሮ ውስጥ ያለ ሐሳብ ነው። ይህ ዓረፍተ ነገር በወቅቱ እንቆቅልሽ ነበር። ብዙ ሰዎች ጠንክረው በመስራት ብቻ ሀብታም መሆን የሚችሉ ይመስላቸዋል ሲል ጠየቀ። ቀጠለ። ነገር ግን ዓለም በጠንካራ ሰራተኞች የተሞላች ናት። አብዛኞቹ ግን ድሆች ናቸው። ሀብታም የሚያደርግህ ጠንክሮ መስራት ሳይሆን ብልህ ሆኖ ማሰብ ነው አለ። የገንዘብ ብልህነት ማለት ሌሎች የሚያዩትን ነገር አይቶ እነርሱ የሚያስቡትን ማሰብ መቻል ነው። እርሱ ይህንን ለማስረዳት የራሱን ተሞክሮ አጫወተን።
በሰባዎቹ መጀመሪያ ላይ የሃዋይ ኢኮኖሚ እያደገ ሲመጣ ብዙ ባለሀብቶች ከጃፓን መጥተው መሬት በውድ ዋጋ ይገዙ ነበር። የሪል ስቴት ዋጋ በጣም ስለጨመረ ተራ ሰዎች መግዛት ተስኗቸው ነበር። ሁሉም ሰው መሬት በጣም ውድ ነው እያለ ሲያማርር፣ ሀብታሙ አባቴ ግን የተለየ ዕድልን አየ። ሁሉም ሰው መሬት ለመግዛት ሲሯሯጥ፣ እኔ ደግሞ መሬት ያላቸው ነገር ግን በገንዘብ የተቸገሩ ሰዎችን መፈለግ ጀመርኩ አለ። አንድ ቀን አንድ ትልቅ መሬት ያለው ነገር ግን የግብር ዕዳ ያለበትን ሰው አገኘው። መሬቱን በፍጥነት መሸጥ ይፈልግ ነበር። እኔ ወደ ባንክ ሄጄ ብድር ጠየቅኩኝ። ባንኩ ብድሩን ሊሰጠኝ ፈቃደኛ አልሆነም፣ ምክንያቱም በቂ ገንዘብ አልነበረኝምና። ብዙ ሰዎች በዚህ ጊዜ ተስፋን ይቆርጣሉ። ነገር ግን ቀጠለ። ነገር ግን እኔ ይህንን መሬት እንዴት መግዛት እችላለሁ ብዬ አእምሮዬን ጠየቅኩት። ከዚያ አንድ ሐሳብ መጣልኝ። ወደ መሬቱ ባለቤት ተመልሼ ሄድኩኝና የመሬቱን ዋጋ በከፊል አሁን ልክፈልህ፣ የቀረውን ደግሞ በ5 ዓመት ውስጥ እከፍልሃለሁ የሚል የውል ስምምነትን አቀረብኩለት። እርሱም ተስማማ። ከዚያም ይህንን ትልቅ መሬት ወደ ትናንሽ ቦታዎች ከፋፍዬ ለመሬት ፈላጊ ጃፓናውያን ባለሀብቶች በከፍተኛ ትርፍ ሸጥኩላቸው። በ6 ወር ውስጥ የመሬቱን ባለቤት ሙሉ ገንዘቡን ከፍዬ እኔም ከፍተኛ ትርፍን አገኘው። ይህንን ሁሉ ያደረግኩት የራሴን ገንዘብ ሳልጠቀም። ይህ ታሪክ የገንዘብ ብልህነት ምን ማለት እንደሆነ በግልጽ አሳየን። ሀብታሞች ገንዘብን ይፈጥራሉ፣ ዘ ሪች ኢንቨንት ማኒ አለን። እነሱ ዕድሎችን የሚፈጥሩ በአእምሯቸው ነው። የገንዘብ እጦትን አያስቆማቸውም፣ ይልቁንም የገንዘብ እጦት የበለጠ ፈጣሪ እንዲሆኑ ይገፋፋቸዋል አለ። ይህ የአእምሮ አይነት ሌሎች ችግርን በሚያዩበት ቦታ ዕድልን የማየት ችሎታ፣ ሌሎች እንቅፋትን በሚያዩበት ቦታ መፍትሄን የማየት ችሎታ የሀብታሞች ትልቁ ሀብት ነው። ይህ ሀብት በባንክ ውስጥ አይቀመጥም፣ በአእምሮ ውስጥ ይቀመጣል እንጂ። የገንዘብ ብልህነት መሰረቶችን ከተማርን በኋላ ሀብታሙ አባቴ ስለ ሥራ ያለውን አመለካከት የሚፈታተን አዲስ ትምህርትን አመጣ። አብዛኛው ሰው ሥራ የሚፈልገው ለደሞዝና ለጥቅማ ጥቅም ነው አለ። ይህ የአጭር ጊዜ እይታ ነው። ብልህ ሰዎች ግን ሥራ የሚመርጡት ለሚማሩበት ነገር ነው። ይህ ለመማር ሥራ ወርክ ቱ ለርን የሚለው መርህ የረጅም ጊዜ ሀብትህን ለመገንባት ከሚያስችሉ ወሳኝ ስልቶች ውስጥ አንዱ መሆኑን አስረዳን። ደዋ አባቴ ሁልጊዜ ስለ ሥራ ዋስትና ወይም ጆብ ሴኪሪቲ ይጨነቅ ነበር። ጥሩ ደሞዝ፣ የጡረታ አበልና የጤና መድን ዋስትና ያለው ሥራ እንዲኖረው ይመኝ ነበር። ይህ አስተሳሰብ የመጣው ከአንድ ዋና ፍራቻ ነው፣ ሥራን የማጣት ፍራቻ። ሀብታሙ አባቴ ግን ፍጹም በተቃራኒው ያስብ ነበር። የረጅም ጊዜ ግብህ በሌላ ሰው ላይ ጥገኛ መሆን የለበትም ይል ነበር። ዋናው ነገር የክህሎት ዋስትና ወይም ስኪል ሴኪሪቲ እንጂ የሥራ ዋስትና አይደለም ይል ነበር። እርሱም ወጣት ሳለ ሆን ብሎ በተለያዩ መስኮች ሰርቷል። ለምሳሌ ከውትድርና በኋላ በዜሮክስ ኮርፖሬሽን ውስጥ በሻጭነት ሴልስ ፐርሰን ሰርቷል። ይህንን ሥራ የመረጠው ለደሞዙ አልነበረም። በወቅቱ ከነበሩት ሌሎች ሥራዎች ያነሰ ነበር የሚከፈለው። የመረጠው ትልቁን ፍራቻውን ሰዎችን ቀርቦ የመነጋገርና ውድቅ የመደረግ ፍራቻውን ለማሸነፍ ነበር። የሽያጭ ክህሎት እርሱ እንደሚያምነው ለማንኛውም ንግድ ስኬት ቁልፍ ነው። መሸጥ ካልቻልክ ሐሳብህን፣ ምርትህን ወይም ራስህን ለሌሎች ማቅረብ ካልቻልክ በንግድ ዓለም ውስጥ ስኬታማ መሆን አትችልም። ከዚያም ስለ ሌሎች ወሳኝ ክህሎቶች አስተማረን። ከሽያጭ በተጨማሪ ግብይት ወይም ማርኬቲንግ፣ ግንኙነት፣ ኮሚኒኬሽን፣ ድርድር፣ ኔጎሽዬሽን፣ የገንዘብ አስተዳደር፣ ካሽ ፍሎ ማኔጅመንትና የሰዎች አመራር ሊደርሺፕ ክህሎቶችን መማር አለባችሁም አለን። እነዚህ ክህሎቶች ሲጣመሩ ማንኛውንም ንግድ ከዜሮ ተነስቶ ስኬታማ እንዲሆን ሊያደርጉት ይችላሉ። ምክሩ ግልጽ ነበር፣ በተለይ ለወጣቶች።
በተለይ ደግሞ በወጣትነት ጊዜያችን ሥራን እንደ ሁለተኛ ደረጃ ትምህርት ቤት መመልከት አለብን። ደሞዙ ላይ ብቻ ከማተኮር ይልቅ ይህ ሥራ ምን ያስተምረኛል፣ የትኛውን ክህሎቴን ያዳብርልኛል ብለን ራሳችንን መጠየቅ አለብን። ለምሳሌ አይን አፋር የሆነ ሰው በደንበኞች አገልግሎት ክፍል ውስጥ ቢሠራ የግንኙነት ክህሎቱን ያዳብራል። ቁጥር የሚፈራ ሰው በሂሳብ ክፍል ውስጥ ቢሠራ የገንዘብ አያያዝን ይማራል። ይህ አካሄድ ለአጭር ጊዜ ዝቅተኛ ደሞዝ ሊያስከፍል ይችላል። ነገር ግን በረጅም ጊዜ የሚገነባው ክህሎት ሀብት በገንዘብ ሊተመን የማይችል ነው። ድሆች በልዩ ሙያ ወይም ስፔሻላይዜሽን ላይ ያተኩራሉ። ሀብታሞች ግን በአጠቃላይ ዕውቀት ወይም ጀነራላይዜሽን ላይ ያተኩራሉ። ይህ ነበር። አንድ ዶክተር በቀዶ ጥገና ላይ ብቻ ካተኮረ የራሱን ክሊኒክ እንዴት ማስተዳደር እንዳለበት ላያውቅ ይችላል፣ ወይ ቢያንስ ይቸገራል። ነገር ግን የሕክምና ዕውቀቱን ከንግድ አመራር ክህሎት ጋር ካጣመረ ትልቅ የሕክምና ግዛትን መገንባት መቆጣጠርም ይችላል። ብዙ ሰዎች የገንዘብ ትምህርት ከተማሩ በኋላ ሀብታም የማይሆኑበት ምክንያት አለ ሲል ሀብታሙ አባቴ ንግግሩን ጀመረ። ምክንያቱም ዕውቀት ብቻውን በቂ አይደለምና በሰው ልጅ አእምሮ ውስጥ የተቀመጡ ትልልቅ እንቅፋቶች አሉና እነዚህን እንቅፋቶች የግምጃ ቤቱ 5 ዘንዶች ብሎ ሰይሟቸዋል። የመጀመሪያውና ከሁሉም የበለጠው ዘንዶ ፍርሃት ነው። በተለይ የገንዘብ ማጣት ፍርሃት፣ ፊር ኦፍ ሉዚንግ ማኒ። በሕይወቴ ውስጥ ገንዘብ ያላጣ ባለ ሀብት አግኝቼ አላውቅም። ነገር ግን ገንዘብ አጥተው የማያውቁ ብዙ ድሆችን አግኝቻለሁ ይላል። ይህ ዓረፍተ ነገር የሀብታሞችና የድሆች አስተሳሰብ ልዩነት በግልጽ ያሳያል። ድሆች ገንዘብ ማጣትን በጣም ስለሚፈሩ ምንም አይነት ሪስክ ላለመውሰድ ብለው ገንዘቡን ይይዙታል፣ ወይም ምንም አይነት ሪስክን አይወስዱም። ለመውሰድም ፈቃደኞች አይደሉም። ገንዘባቸውን በባንክ ያስቀምጣሉ። ከዚያም በዋጋ ንረት ወይም ኢንፍሌሽን ቀስ በቀስ ዋጋውን ያጣል። ሀብታም ግን ኪሳራን እንደ የመማር ሂደት አካል አድርገው ይቆጥሩታል። ሀብታሞች ቴክሳሳውያን ለኪሳራ ያላቸው አመለካከት በጣም ደስ ይለኛል። በቴክሳስ አንድ ሰው በንግድ ሲከስር ትልቅ ከስረሃል፣ እንኳን ደስ አለ፣ አሁን ልትሳካልህ ነው ማለት ነው ይሉታል። እነርሱ ኪሳራን እንደ ትልቅ ትምህርት ነው የሚቆጥሩት። በአንጻሩ በአብዛኛው ባህል ውስጥ ኪሳራ እንደ ትልቅ ውድቀትና ነውር ተደርጎ ይቆጠራል። ይህ ባህላዊ የሆነ አስተሳሰብ ሰዎች ምንም አይነት ኢንቨስትመንት ውስጥ እንዳይገቡ ያደርጋቸዋል። ማሸነፍ ከፈለግ መሸነፍን መፍራት የለብህም ሲል መከረን። ስፖርትን ተመልከቱ። ሻምፒዮን ለመሆን ብዙ ጨዋታዎችን መሸነፍ አለብህ። ብስክሌት መንዳት ለመቻል ብዙ ጊዜ መውደቅ አለብህ። ኢንቨስትመንት ከዚህ የተለየ አይደለም። የፍርሃት ችግር ሰዎችን ደህንነቱ በተጠበቀና በሚታወቀው መንገድ ብቻ እንዲጓዙ ያስገድዳቸዋል። አክሲዮን መግዛት፣ ሪል ስቴት መግዛት ወይም የራስን ንግድ መጀመር ያስፈራቸዋል። ይህ ፍርሃት በጥርጣሬና ብከስርስ በሚል ጥያቄ ይገለጻል። ታዲያ ይህንን ፍርሃት እንዴት ማሸነፍ ይቻላል ነው ጥያቄው። ሀብታሙ አባቴ ያስተማረን መፍትሄ ቀስ ብሎ መጀመር። ትንሽ ገንዘብ ብቻ ኢንቨስት በማድረግ ጀምሩ አለን። ሊያጡት የሚችሉትን ያህል ገንዘብ ብቻ፣ ከዚያም ከስህተታችሁ ተማሩ። እያንዳንዱ ኪሳራ ትምህርት ቤት ነውና። ሌላው መፍትሄ ደግሞ ሚዛናዊ ፖርትፎሊዮ፣ ባላንስድ ፖርትፎሊዮ መገንባት ነው። ይህ ማለት ሁሉንም ገንዘብ በአንድ ኢንቨስትመንት ላይ ከመዋል ይልቅ በተለያየ የሀብት አይነቶች ላይ ወይም አክሲዮኖች፣ ቦንዶች፣ ሪል ስቴቶች ላይ መበተን ማለት ነው። በዚህ መንገድ አንዱ ኢንቨስትመንት ቢከስርም ሌሎች ሊካካሱ ይችላሉ። ኢንቨስት ማድረግ ልክ እንደ አውሮፕላን መብረር ነው ይል ነበር። በመጀመሪያ ትማራለህ፣ ከዚያም ከአስተማሪ ጋር ትለማመዳለህ፣ ከዚያም ብቻህን ትበራለህ። ማንም ሰው ትምህርት ሳይወስድ አውሮፕላን ውስጥ ዘሎ አይገባም። ኢንቨስትመንት እንደዛው ነው።
ሁለተኛው ዘንዶ ከፍርሃት ቀጥሎ የሚመጣው ዘለፋ ወይም ሲኒሲዝም ነው። ዘለፋ የፍርሃትና የጥርጣሬ ድብልቅ ነው። ዘላፊዎች ወይም ሲኒክስ በሁሉም ነገር ላይ አሉታዊ ጎኑን ብቻ የሚያዩ ሰዎች ናቸው። ዕድል ሲቀርብላቸው ለምን እንደማይሠራ 100 ምክንያቶችን መደርደር ይችላሉ። ይህ ሐሳብ ከዚህ በፊት ተሞክሮ አልተሳካም፣ ገበያው አሁን ጥሩ አይደለም፣ አንተ ይህንን ለማድረግ የሚያስችል ዕውቀት የለህም የሚሉ አሉታዊ የሆኑ አስተያየቶችን ይሰጣሉ። ዘላፊዎች በሁለት ይከፈላሉ ሲል ሀብታሙ አባቴ ያስረዳን። የውስጥ ዘላፊና የውጭ ዘላፊ። የውጭ ዘላፊዎች ጓደኞቻችን፣ ቤተሰቦቻችን ወይም የሥራ ባልደረቦቻችን ሊሆኑ ይችላሉ። አዲስ የንግድ ሐሳብ ስናቀርብላቸው በፍርሃታቸውና በጥርጣሬያቸው ሊያዳክሙን ይሞክራሉ። ድሃው አባቴ በዚህ ረገድ ትልቅ ምሳሌ ነበር። ስለ ሪል ስቴት ኢንቨስትመንት ሳነሳለት ያ በጣም አደገኛ ነው፣ በቂ ገንዘብ የለህም፣ ብትከስርስ እያለ ፍርሃቱን በእኔ ላይ ይጭንብኝ ነበር። እነዚህ ሰዎች ይህንን የሚያደርጉት በክፋት ሳይሆን እኛን ለመጠበቅ ባላቸው የተሳሳተ ፍላጎት ውስጥ ሆነው ነው። ነገር ግን ከውጭው ዘላፊ የበለጠ አደገኛው የውስጥ ዘላፊው ነው። ይህ በራሳችን አእምሮ ውስጥ ያለውን የጥርጣሬ ድምፅ ነው። አዲስ ነገር ለመሞከር ስንፈልግ ይህን ማድረግ አትችልም፣ ብቁ አይደለህም፣ ትወድቃለህ እያለ የሚያንሾካሹክ ድምፅ። ይህ ድምፅ ያልተተነተነ ፍርሃትና ያልተረጋገጠ መረጃ ድብልቅ ነው። ዘለፋ ሰዎችን ድሃ አድርጎ ያቆያል ይል ነበር ሀብታሙ አባቴ። ምክንያቱም ዘለፋ ዕድሎችን እንዳናይ ያደርገናልና። ዘላፊ ሰው ሁል ጊዜ ስጋቶችን ወይም ሪስክ ብቻ የሚያየው፣ ሽልማት ሪዋርድስን ግን አይመለከትም። ለምሳሌ አንድ ጥሩ የሪል ስቴት ዕድል ሲፈጠር ዘላፊው ሰው ጣሪያው ቢያፈስስ፣ ተከራይ ባላገኝስ፣ ዋጋ ቢቀንስስ እያለ ሲጨነቅ፣ ባለሀብቱ ደግሞ ይህንን ቤት አስተካክዬ በከፍተኛ ትርፍ መሸጥ እችላለሁ፣ የኪራዩ ገቢ ወጪን ይሸፍናል እያለ ዕድሉን ይመለከታል። ታዲያ ይህንን የዘለፋ ዘንዶ እንዴት ማሸነፍ ይቻላል ነው ጥያቄው። ሀብታሙ አባቴ የሰጠን መፍትሄ ትንታኔ እንጂ ትችት አይደለም የሚል ነበር። የዶሮ ፍርሃት ሰማዩ ይወድቃል ብላ እንደምትጮኸው ዶሮ አትሆኑ ይል ነበር። ይልቁንም የሪል ስቴት ባለሀብቶች የሚያደርጉትን አድርጉ። እነርሱ የንብረቱን ሁኔታ ይመረምራሉ፣ ገበያውን ያጠናሉ፣ ቁጥሮቹን ይተነትናሉ። ጥርጣሬን በእውቀትና በትንታኔ መተካት የዘለፋን ኃይል ይቀንሳል። ለምሳሌ ተከራይ ባላገኝስ የሚለውን ፍርሃት በዚያ አካባቢ ያለውን የኪራይ ገበያ በማጥናትና አማካይ የኪራይ ዋጋን በመተንተን ማሸነፍ ይቻላል። ሌላው መፍትሄ ደግሞ ከማን ጋር እንደምንውል መጠንቀቅ ነው። ከአሉታዊ ዘላፊ ሰዎች ጋር ጊዜ ማሳለፍ የእኛንም አመለካከት አሉታዊ እንዲሆን ያደርገዋል። በአንጻሩ ስኬታማና አዎንታዊ ከሆኑ ሰዎች ጋር መዋል የእነርሱ አስተሳሰብና ድፍረት ወደ እኛ እንዲተላለፍ ያደርጋል። የምትውላቸው ሰዎች የወደፊት ሕይወትን ይወስናሉ የሚለው የሀብታሙ አባቴ ምክር የዘለፋውን ጥላ ለማስወገድ ወሳኝ መሆኑን ያስገነዝበኛል። ሦስተኛው ዘንዶ ምናልባትም ከሁሉም የበለጠ ተንኮለኛው ስንፍና ወይም ሌዚነስ ነው። ሀብታሙ አባቴ ስለ ስንፍና ሲናገር ሶፋ ላይ ተኝቶ ቴሌቪዥን ስለሚመለከት ሰው ብቻ አልነበረም። በጣም ሥራ የሚበዛባቸው ወይም ቢዚ ሰዎች ብዙውን ጊዜ ከሁሉም የበለጠ ሰነፎች ናቸው ይል ነበር። ይህ አባባል ግራ የሚያጋባ ጉዳይ ነበር። እንዴት ሥራ የበዛበት ሰው ሰነፍ ሊሆን ይችላል ብለን ጠየቅን። እርሱ ያስረዳን ስንፍና ሁለት አይነት ገጽታዎች እንዳለው ነው። የመጀመሪያው ግልጽ የሆነ ስንፍና ነው፣ ምንም ነገር አለመስራት። ሁለተኛውና የተደበቀውን ስንፍና ደግሞ አስፈላጊ ያልሆኑ ነገሮችን በመስራት ራስን ማስጠመር ነው። ሰዎች አስፈላጊ የሆኑን ነገሮች ለምሳሌ የገንዘብ ሁኔታቸውን ማስተካከል፣ ጤንነታቸውን መንከባከብ ወይም ከቤተሰባቸው ጋር ጊዜ ማሳለፍን ለማስቀረት ራሳቸውን በሥራ ያስጠምዳሉ አለን።
ወደ ቢሮ ሄደው እስከ ማታ ይሰራሉ። ወደ ቤት መጥተው ስራቸውን ይዘው ይመጣሉ። ይህንን የሚያደርጉት ጠቃሚና ከባድ የሆኑትን የሕይወት ጥያቄዎች ለመጋፈጥ ስላልፈለጉ ነው አለ። የገንዘብ ስንፍናም እንደዚሁ ነው። ሰዎች የገንዘብ ሁኔታቸውን ለማሻሻል ከመስራት ይልቅ ይህን ለማድረግ ጊዜ የለኝም፣ በጣም ደክሞኛል፣ ከየት ልጀምር የሚሉ ሰበቦችን ይሰጣሉ። ሀብታሙ አባቴ እንደሚለው ከሆነ የዚህ ስንፍና መድኃኒት ትንሽዬ ስግብግብነት ነው። ኤሊትል ግሪድ። ስግብግብነት መጥፎ ቃል እንደሆነ ተደርጎ ነው የሚታሰበው አለን። ነገር ግን ሁሉም ነገር ሚዛን ነው። ከመጠን ያለፈ ስግብግብነት መጥፎ ነገር ነው። ነገር ግን ትንሽ የሆነ ስግብግብነት፣ የተሻለ ሕይወት የመፈለግ ፍላጎት ከስንፍና አልጋህ ላይ የሚያስነሳ ኃይል ሊሆን ይችላል። እርሱ አዲስ መኪና ሲፈልግ ወይም ወደ ተሻለ ቦታ ለእረፍት መሄድ ሲፈልግ ያንን ፍላጎት እንደ ማበረታቻ ይጠቀምበት ነበር። እንዴት ነው ይህንን መኪና መግዛት የምችለው ነው ጥያቄው። ይህ ጥያቄ አእምሮ እንዲሠራ፣ አዳዲስ የገቢ ምንጮችን እንዲፈልግ እና ጠንክሮ እንዲሠራ ያነሳሰዋል። ድሃ አባቴ ግን በተቃራኒው ይህንን መግዛት አልችልም፣ አይ ካንት አፎርድ ኢት ይል ነበር። ይህ አረፍተ ነገር አእምሮን ይዘጋል፣ ማሰብን ያቆማል። እንዴት ነው ይህንን መግዛት የምችለው? ሃው ካን አይ አፎርድ ኢት የሚለው ጥያቄ ግን አእምሮን ይከፍታል። እድሎችን፣ መፍትሄዎችን እንዲፈልግ ያስገድዳል። ይህ የመንፈስ ድካም፣ ይህ ስንፍና ሰዎች በምቾት ቀጠናቸው ኮንፈርት ዞን ውስጥ እንዲቆዩ ያደርጋቸዋል። አዲስ ነገር መማር፣ አዲስ ኢንቨስትመንት መጀመር ወይም ተጨማሪ የገቢ ምንጭ መፍጠር ከባድ ሥራ ስለሆነ በለመዱት የዕለት ተዕለት ሩጫ ውስጥ መቆየትን ይመርጣሉ። ሀብታሙ አባቴ ሁል ጊዜ የምቾት ቀጠና የድህነት ቀጠናህ ነው ይል ነበር። ከስንፍና ለመውጣት ትንሽ ምቾት ማጣትና አዲስ ፈተናን መቀበል ያስፈልጋል። የተሻለ ሕይወት የመፈለግ ስግብግብነት ይህን ለማድረግ የሚያስፈልገውን የመጀመሪያውን የእሳት ጭላንጭል ሲለኩስ ወይም ሊለኩስ ይችላል። አራተኛው ዘንዶ በጸጥታ ሕይወታችንን የሚቆጣጠረው መጥፎ ልማድ ወይም ባድ ሃቢትስ ነው። የሕይወት አቅጣጫ የሚወሰነው በዕለት ተዕለት ልማዶች ነው ሲል ሀብታሙ አባቴ በተደጋጋሚ ይናገር ነበር። በገንዘብ ረገድ ሀብታሞችና በድሆች መካከል ያለው ትልቁ የልማድ ልዩነት ገንዘባቸውን የሚያስተዳድሩበት መንገድ ነው። የድሆችና የመካከለኛ ገቢ ያላቸው ሰዎች ዋነኛ ልማድ ለሁሉም ሰው ከፍሎ የተረፈውን ለራሳቸው ማድረግ ነው። ደሞዝ ሲያገኙ የመጀመሪያ ሥራቸው ሂሳቦችን መክፈል ነው። ለመንግሥት በታክስ፣ ለባንክ በብድር፣ ለቤት አከራይ፣ ለኤሌክትሪክ ኩባንያ ይከፍላሉ። ወሩ ሲያልቅ ለራሳቸው ወይም ለቁጠባ የሚተርፍ ምንም ሳንቲም አይኖርም። ሀብታሞች ግን ፍጹም የተለየ ልማድ አላቸው። አለን ይላል። እነርሱ ለራስህ የመጀመሪያ ክፍል ፔይ ዩርሰልፍ ፈርስት የሚለውን መርህ ይከተላሉ። ይህ መርህ ቀላል ይመስላል፣ ግን በጣም ኃይለኛ ነው። ይህ ማለት ገቢ ስታገኝ የመጀመሪያው ክፍያ የሚሄደው ለሀብትህ አምድህ አሴት ኮለምን ነው እንጂ ለወጪ አምድህ አይደለም። የተወሰነውን የገቢህን ክፍል ለምሳሌ 10% መጀመሪያ ለኢንቨስትመንት ወይም ለቁጠባ ታስቀምጣለህ። ከዚያ በተረፈው ገንዘብ ወጪህን ትሸፍናለህ። ይህንን ስታደርግ ምን ይሆናል መሰለ ሲል ጠየቀ ሀብታም አባታችን። የገንዘብ እጥረት ይፈጠራል። ሂሳቦችን ለመክፈል በቂ ገንዘብ ላይኖር ይችላል። ይህ ጫና ነው የዚህ መርህ ኃይል የሚመነጨው። የገንዘብ ጫና ሲኖርብህ አእምሮ አዳዲስ የገቢ ምንጮችን እንዲፈልግ ይገደዳል ሲል አስረዳን። ተጨማሪ ሥራ ትሠራለህ፣ የራስህን ንግድ ትጀምራለህ፣ ወይም ያለህን ሀብት በተሻለ መንገድ ትጠቀማለህ። ይህ ጫና የገንዘብ ብልህነትን እንዲያድግ ያደርገዋል። በአንጻሩ ለራስህ በመጨረሻ የምትከፍል ከሆነ ምንም አይነት ጫና አይኖርብህም። ስለዚህ አዲስ የገቢ ምንጭ ለመፍጠር ምንም አይነት ተነሳሽነት አይኖርህም። ድሃው አባቴ ይህንን ልማድ ነበረው። ደሞዙን ሲያገኝ ሁሉንም ሂሳቦች ይከፍላል። ለራሱ ምንም አያስቀርም።
ለዚህ ነው ሁል ጊዜ በገንዘብ እጥረት ውስጥ የነበረው። ለራስህ መጀመሪያ ክፈል የሚለውን ልማድ ለመጀመር ከፍተኛ ራስን መግዛት ወይም ሰልፍ ዲሲፕሊንን ይጠይቃል። 2 አይነት የገንዘብ ችግሮች አሉ ይል ነበር ሀብታሙ አባቴ። በቂ ገንዘብ አለመኖርና በጣም ብዙ ገንዘብ መኖር። የትኛውን ችግር ትመርጣላችሁ? ለራስህ መጀመሪያ ስትከፍል ለአጭር ጊዜ የገንዘብ እጥረት ችግር ሊያጋጥም ይችላል። ነገር ግን ይህ ልማድ የሀብታም ድህን ቀስ በቀስ ይገነባዋል። ከጊዜ በኋላ ከሀብታም ድህ የሚገኘው ገቢ ከደሞዝህ ይበልጣል። ያኔ በጣም ብዙ ገንዘብ የማስተዳደር ችግር ይኖርሃል። ይህ የልማድ ሰንሰለት የነፍስን መዝገብ እንደገና የመጻፍ ያህል ነው። የፍጆታ ወይም ኮንሰምፕሽን ልማድን በኢንቨስትመንት ልማድ መተካት። ገንዘብን እንደ ወጪ ከማየት ይልቅ ሀብትን ከሚገነባ ዘር አድርጎ መመልከት። ይህንን ልማድ በሕይወቱ ውስጥ የተገበረው ሰው የገንዘብ ነፃነትን ማግኘቱ አይቀሬ ነው የሚሆነው። 5ኛውና የመጨረሻው ዘንዶ ትዕቢት ወይም አሮጋንስ ነው። ሀብታሙ አባቴ እንደሚለው ትዕቢት ማለት ራስ ወዳድነት ወይም ኢጎ እና መሃይምነት ኢግኖራንስ ሲደመሩ የሚገኝ ውጤት ነው። ይህ ጥምረት ሰዎች ይህንን አላውቅም ብለው እንዳያምኑ ያደርጋቸዋል። የማያውቁትን ነገር ለመሸፈን በትዕቢት ይናገራሉ ወይም ይሰራሉ። በገንዘብ ረገድ ትዕቢት በጣም ውድ ዋጋ ያስከፍላል ይል ነበር። አንድን ነገር እንደማታውቅ ስታስብ ራስህን ማስተማር ትጀምራለህ። ባለሙያዎችን ትጠይቃለህ፣ መጽሐፍትን ታነባለህ፣ ወይም ሴሚናሮችን ትከታተላለህ። ነገር ግን አንድን ነገር እንደምታውቅ ስታስብ በእውነቱ ግን ሳታውቅ ገንዘብ ማጣትህ አይቀርም። ብዙ ሰዎች በገንዘብ ነክ ጉዳዮች ላይ ያላቸው ድንቁርናን ለመደበቅ ይሞክራሉ። ስለ አክሲዮን ገበያ ምንም ሳያውቁ በጓደኞቻቸው ምክር ብቻ ኢንቨስት ያደርጋሉ። ስለ ሪል ስቴት ምንም ጥናት ሳያደርጉ ቤትን ይገዛሉ። ከዚያም ገንዘባቸውን ሲያጡ ገበያውን ወይም የሰጣቸውን ምክር የሰጠውን ሰው ይወቅሱታል። እውነተኛው ችግር ግን የራሳቸው ትዕቢት መሆኑን አምነው በፍጹም አይቀበሉም። ድሃው አባቴ ከፍተኛ የተማረ ሰው በመሆኑ በዚህ ረገድ ትልቅ ድክመት ነበረበት። በአካዳሚክስ ዘርፉ ብዙ ስለሚያውቅ በሌሎች ዘርፎች እንደ ገንዘብ ነክ ጉዳዮች የሚያውቅ ይመስለው ነበር። ስለ ኢንቨስትመንት ስንወያይ ምንም የማያውቅ መሆኑን አምኖ ለመቀበል ይከብደው ነበር። ይልቁንም ኢንቨስትመንት አደገኛ ነው እያለ ርዕሱን ይዘጋዋል። ይህ ትዕቢቱ አዲስ ነገር ከመማር የገንዘብ ሁኔታን ከማሻሻል አግዶታል። ሀብታሙ አባቴ ግን ምንም እንኳ የትምህርት ደረጃው ዝቅተኛ ቢሆንም ሁል ጊዜ ለመማር ዝግጁ ነበር። የማላውቀው ነገር ሲያጋጥመኝ ከእኔ የበለጠ የሚያውቅ ሰው ፈልጋለሁ ይል ነበር። ሂሳብ ባለሙያዎችን፣ ጠበቆችን፣ የሪል ስቴት ደላሎችን ያማክር ነበር። እርሱ ከሁሉም የበለጠ ብልህ መሆን እንደሌለበት ያውቅ ነበር። ነገር ግን ከእርሱ የበለጠ ብልህ የሆኑ ሰዎች እንዴት መቅጠርና ማስተዳደር እንዳለበት ደግሞ በግልጽ ያውቅና ይተገብርም ነበር። ይህንን የትዕቢት ዘንዶ ለማሸነፍ ትሕትና ያስፈልጋል። አንድን ነገር እንደማናውቅ በድፍረት ማመን መቻል አለብን። የገንዘብ ብልህነት የሚጀምረው የማታውቀውን ነገር ስታውቅ ነው ይል ነበር። ስህተት ስንሰራ ስህተታችንን አምነን መቀበልና ከእርሱ መማር አለብን። ብዙ ሰዎች ስህተታቸውን ለመቀበል ይሞክራሉ። ሀብታሞች ግን ስህተቶቻቸውን እንደ ትምህርት ይቀበላሉ። ትዕቢት የኪስህ ጠላት ነው። አእምሮህን ለእውቀት ይዘጋል፣ ከሌሎች እንዳትማር ያደርጋል፣ እናም ውድ የሆኑ ስህተቶችን እንድትሠራ ያስገድድሃል ይላል። ያልተማረው ትዕቢት የሀብት ግንብ ከመገንባቱ በፊት መሠረቱን የሚያፈርስ አደገኛ ኃይል ነው። እውነተኛ የገንዘብ ጥበብ የሚገኘው በትሕትና በማያቋርጥ ትምህርትና ከስህተቶች በመማር ነው። የገንዘብ ዘንዶችን እንዴት ማሸነፍ እንደምትችል ከተማርን በኋላ
ሀብታሙ አባቴ ወደ ተግባራዊ እርምጃ ወሰደን። የገንዘብ ብልህነት በእያንዳንዳችሁ ውስጥ አለ አለን። ነገር ግን እሱን ለማንቃትና ለማውጣት የተወሰኑ እርምጃዎችን መውሰድ አለባችሁ አለን። እነዚህን እርምጃዎች የአልኬሚስቱ 10 እርምጃዎች ብሎ ሰይሟቸዋል። አንደኛ፣ ከእውነት የላቀ ምክንያትን ፈልግ። ፋይንድ ኤ ሪዝን ግሬተር ዛን ሪያሊቲ። ሀብታም ለመሆን ከፈለግ ጥልቅና ጠንካራ የሆነ ምክንያት ያስፈልግሃል አለን። ያለበለዚያ የሕይወት ችግሮች ሲያጋጥሙ በቀላሉ ተስፋን ትቆርጣለህ። ይህ ምክንያት የመፈለግና ያለመፈለግ ጥምረት መሆን አለበት። ለምሳሌ ሕይወቴን ሙሉ ለሌላ ሰው መስራት አልፈልግም እና በፈለግኩት ጊዜ በዓለም ዙሪያ መጓዝን እፈልጋለሁ የሚሉ ጠንካራ ስሜታዊ ምክንያቶች ያስፈልጋሉ። ይህ ለምን ነው ከእንቅልፍ የሚያስነሳህና እንድትቀጥል የሚያደርግህ ይህ ዓላማ ነው። ይህ ለምን ያልከው ነው። ሁለተኛ፣ የዕለት ተዕለት ምርጫዎችን አድርግ። ሜክ ዴይሊ ቾይስስ። ሀብታም መሆን ወይም ድሃ መሆን የዕለት ምርጫ ውጤት ነው ይል ነበር። እያንዳንዱ ዶላር በእጅ ሲገባ የወደፊት ሕይወትን ትመርጣለህ። ያንን ዶላር በዕዳ አምድህ ላይ ለምሳሌ ውድ ቡና በመግዛት ወይም በሀብት አምድህ ላይ ለምሳሌ አክሲዮን በመግዛት ለማዋል ትመርጣለህ። እነዚህ ትናንሽ የዕለት ተዕለት ምርጫዎች ከጊዜ በኋላ ተጠራቅመው ትልቅ የገንዘብ ውጤትን ያስገኛሉ። የሀብት መንገድ የሚጀምረው በምርጫ ኃይል በማመን ነው። ሦስተኛ፣ ጓደኞችን በጥንቃቄ መምረጥ ነው። ቹዝ ፍሬንድስ ኬርፉሊ። ከማን ጋር ጊዜ እንደምታሳልፍ በጣም ተጠንቀቅ ሲል አስጠነቀቀን። የገንዘብ ኃይል በጣም ተላላፊ ነው። የገንዘብ ነክ ጉዳዮች ጋር በተያያዘ 2 አይነት ጓደኞች አሉ፣ ሀብታም ጓደኞችና ድሃ ጓደኞች። ይህ የባንክ ሂሳባቸውን አይመለከትም፣ አስተሳሰባቸውን ነው እንጂ። ድሃ ጓደኞች ሁል ጊዜ ስለ ገንዘብ ችግር ያወራሉ፣ ዘላፊዎች ናቸው፣ እናም አደጋን ይፈጥራሉ። ሀብታም ጓደኞች ግን ስለ ኢንቨስትመንት፣ ስለ አዲስ ንግድ ሐሳቦች፣ ስለ ስኬት ያወራሉ። ከአሸናፊዎች ጋር መዋል አሸናፊ ያደርጋል። አራተኛ፣ አንድ ቀመር ተማር፣ ከዚያም አዲስ ተማር። ማስተር ኤ ፎርሙላ ዘን ለርን ኤ ኒው ዋን። ገንዘብ የማግኘት ሂደት ቀመር አለው አለን። ገንዘብ የማግኘት ሂደት ቀመር አለው። ትምህርት ቤት የምንማረው ለገንዘብ ሥራ የሚውለውን ቀመር ነው። ነገር ግን ሌሎች ብዙ ቀመሮች አሉ። ለምሳሌ የሪል ስቴት ኢንቨስትመንት ቀመር፣ የአክሲዮን ገበያ ቀመር። ስኬታማ ለመሆን በመጀመሪያ አንድን ቀመር በደንብ መማር መተግበር አለብህ። ከዚያም ዓለም ሲቀየር አዲስ ቀመር ለመማር ዝግጁ መሆን አለብህ። ፈጣን ትምህርት ከገንዘብ የበለጠ ዋጋ ያለው ሀብት ነውና። አምስተኛ፣ ለራስህ መጀመሪያ ክፈል። ፔይ ዩርሰልፍ ፈርስት። ይህንን እንደ ልማድ ካስቀመጥ ነው በተጨማሪ እንደ ወሳኝ እርምጃ አስተማረን። ይህ የራስን የመግዛት ጥበብ ነው። ይህንን ለማድረግ 3 ክህሎቶች ያስፈልጋሉ። የገንዘብ ፍሰትን ማስተዳደር፣ ሰዎችን ማስተዳደር፣ ለምሳሌ የራስህን ቡድን መምራት እና ጊዜን ማስተዳደር። ለራስህ መጀመሪያ ስትከፍል የሚፈጠረውን ጫና መቋቋም ካልቻልክ ሀብታም መሆን ከባድ ነው። ይህ ጫና ነው ብልህና ጠንካራ እንድትሆን የሚያደርግህ። የአልኬሚስቱ ጉዞ በሚቀጥሉት 5 እርምጃዎች ይቀጥላል። እነዚህ እርምጃዎች የላቀ የገንዘብ ብልህነትና ተግባራዊ ጥበብን ይጠይቃሉ። 6ኛ፣ ለአማካሪዎች በደንብ ክፈል ነው። ፔይ ዩር ብሮከርስ ዌል። ሙያዊ አማካሪዎች የሀብት ግንባታ ቡድን አስፈላጊ አካል ናቸው ሲል ሀብታሙ አባቴ መከረን። እነዚህ አማካሪዎች የሂሳብ ባለሙያዎች፣ ጠበቆች፣ የሪል ስቴት ደላሎች እናም የአክሲዮን ደላሎች ናቸው። ጥሩ አማካሪ ገንዘብ ያስገኝልሃል እንጂ አያስወጣህም። ብዙ ሰዎች ርካሽ አማካሪ በመፈለግ ስህተትን ይሰራሉ። ነገር ግን ርካሽ ምክር ብዙውን ጊዜ ውድ ዋጋን ያስከፍላል። የአንድ አማካሪ ሥራ መረጃ መስጠት ነው። መረጃ ደግሞ በጣም በዛሬው ዓለም እጅግ ውድ ሀብት ነው። ጥሩ አማካሪዎች የገበያውን ውስጣዊ መረጃ ይሰጡሃል፣ ጊዜህን ይቆጥቡልሃል፣ እናም ከሕግ አንጻር ይጠብቁሃል። ስለዚህ ጥሩ አማካሪዎችን ፈልግ።
በደንብ ክፈላቸው፣ እናም በክብር ያዛቸው ይላል። የህንድ ሰጪ ሁን ሰባተኛው ምክር ነው። ቢ አን ኢንዲያን ጊቨር። ይህ ቃል በዘመናዊ አጠቃቀም ስሜታዊ ሊሆን ቢችልም ሀብታሙ አባቴ የተጠቀመበት የኢንቨስትመንት መርህን ለማስረዳት ነበር። ይህ የኢንቨስትመንት ካፒታልህን በፍጥነት የመመለስ ሪተርን ኦን ኢንቨስትመንት ROI ጥበብ ነው። ብልህ ባለሀብት የመጀመሪያ ጥያቄው ገንዘቤን መቼ ነው የማገኘው የሚል ነው። ለምሳሌ አንድን ቤት $100,000 ገዝተህ በቅድሚያ ክፍያ $20,000 ከከፈል ግብህ ያንን $20,000 በተሻለ ፍጥነት ከኪራይ ገቢ ወይም ከሌላ ስልት ማስመለስ መሆን አለበት። አንዴ የራስን ገንዘብ ካስመለስክ በኋላ ያ ሀብት በነፃ እንዳገኘኸው ይቆጠራል፣ ስጋትህም በእጅጉ ይቀንሳል። ይህ መርህ ገንዘብህን ደጋግመህ በተለያዩ ኢንቨስትመንቶች ላይ እንድታውል ያስችልሃል። ስምንተኛው የቅንጦት ዕቃዎችን በሀብት ግዛ። ዩዝ አሴስ ቱ ባይ ሌክዠሪስ። ድሆችና የመካከለኛ ገቢ ያላቸው ሰዎች የቅንጦት ዕቃዎችን ለምሳሌ ውድ መኪና በብድር ወይም በቁጠባ ይገዛሉ። ይህ የገንዘብ ፍሰታቸውን ያዳክማል እናም ተጨማሪ ዕዳ ይፈጥርባቸዋል። ሀብታሞች ግን በተቃራኒው ያደርጋሉ አለን። እነርሱ በመጀመሪያ ገቢ የሚያስገኝ ሀብት ይገዛሉ። ከዚያ ሀብት በሚገኝ ገቢ የቅንጦት ዕቃዎችን ይገዛሉ። ለምሳሌ ውድ መኪና መግዛት ከፈለክ በመጀመሪያ ያንን መኪና ወርሃዊ ክፍያ የሚሸፍን የኪራይ ቤት ግዛ። በዚህ መንገድ ሀብትህ የቅንጦት ሕይወትህን ይደጉምልሃል እንጂ ደሞዝህ አይደለም መደጎም ያለበት። ይህ የፋይናንስ ዲሲፕሊንን ይጠይቃል፣ ነገር ግን ሽልማቱ የላቀ ነው። ዘጠነኛ ጀግና ፈልግ፣ ፋይንድ ኤ ሄሮ። ጀግኖች መኖራቸው ነገሮች ቀላል እንዲሆኑ ያደርገዋል ይል ነበር። በኢንቨስትመንት ዓለም ውስጥ የምታደንቃቸውንና መሆን የምትፈልገውን ሰዎች ፈልግ። ዋረን ቡፌት፣ ዶናልድ ትራምፕ በወቅቱ የሪል ስቴት ባለሀብት የነበረ፣ ጆርጅ ሶሮስ ባለሀብት እንደ ምሳሌ ይጠቅስ የነበረ፣ ኢላን ማስክ፣ እነዚህን ሰዎች መጽሐፍ ማንበብ፣ ስልቶቻቸውን ማጥናት እና እንዴት እንደሚያስቡ ለመረዳት መሞከር ትልቅ መነሳሳትን ይሰጣል። ጀግኖች ውስብስብ የሚመስለውን ነገር ቀላልና ሊደረስበት የሚችል ያስመስሉታልና። አስረኛው አስተምርና ትቀበላለህ፣ ቲች ኤንድ ዩ ሻል ሪሲቭ የሚል ነው። አንድን ነገር የበለጠ ለመማር ከፈለክ ከሌላው ሰው አስተምረው የሚል መርህ ነው። አንድ ነገር ስትፈልግ መጀመሪያ ያንን ነገር ስጥ። ገንዘብ ከፈለክ ለሌሎች ገንዘብ እንዴት ማግኘት እንደሚችሉ አስተምር። የንግድ ግንኙነት ከፈለክ ለሌሎች ከሰዎች ጋር አስተዋውቅ። ይህ የመስጠት መርህ በአጽናፈ ዓለም ውስጥ ያለውን የብዛት ሕግ ያንቀሳቅሳል። በሰጠ መጠን የበለጠ ትቀበላለህ። እነዚህ 10 እርምጃዎች ሲጣመሩ ተራውን ሰው ወደ ገንዘብ አልኬሚስትነት የመቀየር ኃይል አላቸው። የድሃ አባቴ ታሪክ በሼክስፒር አሳዛኝ ተውኔቶች ውስጥ እንደሚታየው በመልካም ሐሳብና በትጋት የተሞላ ነገር ግን በመጨረሻ በሥርዓቱና በራሱ ውስን እምነቶች የተሸነፈም ነው። ይህ ታሪክ ነው። አባቴ ብሩህ አእምሮ የነበረው፣ ለትምህርት ጥልቅ ፍቅር የነበረውና በሥራው እጅግ የተከበረ ሰው ነበር። በሐዋይ ግዛት የትምህርት ሥርዓት ውስጥ እስከ የበላይነት ደረጃ ድረስ ደርሶ ነበር። ነገር ግን ከሥራው ውጪ የገንዘብ ሕይወቱ በውድቀት የተሞላ ነበር። እርሱ የኢንዱስትሪው ዘመን ኢንዱስትሪያል ኤጅ አስተሳሰብ ሰለባ ነበር። ጠንክረ ሥራ፣ ለታማኝ ኩባንያ ወይም መንግሥት ኑር፣ እነርሱ ሕይወትህን ሙሉ ይንከባከቡልሃል ይላል። ይህን የሚለው የተስፋ ቃል በዘመናችን እንደማይሠራ አልተገነዘቡም ነበር። በሕይወቱ የመጨረሻ ዓመታት ይህ እውነታ በግልጽ ታየው። ከሥራው ጡረታ ሲወጣ የመንግሥት ጡረታ አበሉ ለኑሮ በቂ አልነበረም። ያ ሁሉ ዓመት የሠራው ሥራና የከፈለው ግብር በመጨረሻ ያስገኘለት የገንዘብ ዋስትና አነስተኛ ነበር።
ሕይወቱን ሙሉ ሲኮራበት የነበረው ደህንነቱ የተጠበቀ ሥራ በመጨረሻ ምንም አይነት እውነተኛ ሀብት አላስገኘለትም። ያጠራቀመው ትንሽ ገንዘብ በዋጋ ንረት ተበልቶ አልቆ ነበር። በማኅበራዊ ዋስትና ወይም ሶሻል ሴኩሪቲና በሜዲኬር ላይ ጥገኛ ለመሆን ተገደደ። ይህ ለእርሱ ለኩሩና ለራሱን ለቻለ ሰው ትልቅ ውርደት ነበር። በተደጋጋሚ ስለ ገንዘብ ሲነሳ በጸጸት ይናገር ነበር። ያኔ የሪል ስቴት ኢንቨስትመንት ብጀምር ኖሮ፣ ያኔ አክሲዮን ገዝቼ ቢሆን ኖሮ እያለ ያማርር ነበር። ነገር ግን በወቅቱ ፍርሃትና የገንዘብ ዕውቀት እጦት አግዶት ነበር። እርሱ ያመነው በትምህርት ቤት በተማረው የገንዘብ ቀመር ብቻ። ይህ ለገንዘብ ሥራና ቆጥብ የሚል ነበር። ይህ ቀመር ግን በተለዋዋጭ የኢኮኖሚ ዓለም ውስጥ ከጥቅሙ ይልቅ ጉዳቱ ያመዝናል። የእርሱ አሳዛኝ ታሪክ ትልቁ ትምህርት አካዳሚክ ብልህነትና የገንዘብ ብልህነት የተለያዩ ነገሮች መሆናቸው ላይ ነው። አንድ ሰው በሙያው እጅግ ስኬታማ ሊሆን ይችላል፣ ነገር ግን በገንዘብ ሕይወቱ ሙሉ በሙሉ ሊወድቅ ይችላል። አባቴ ስለ ገንዘብ ያለውን አመለካከት ለመቀየር ፈቃደኛ አልነበረም። አዳዲስ ሐሳቦችን ለመቀበል ትዕቢቱና ፍርሃቱ ከልክሎታል። በመጨረሻ የተከፋፈለ ግዛት ሆኖ ቀረ። በሙያው ንጉሥ፣ በገንዘቡ ግን ድሃ። ሕይወቱ ለብዙ የተማሩ ነገር ግን በገንዘብ ያልበለጸጉ ሰዎች እንደ ማስተጋባት ሆኖ ያገለግላል። ጠንክሮ መስራት ብቻውን ለገንዘብ ነጻነት ዋስትና እንደማይሆን የሚያሳይ አሳዛኝ ማስታወሻም ሆነ። በድሃው አባቴ አሳዛኝ ታሪክ ማዶ የሀብታሙ አባቴ ሕይወት እንደ ድል አድራጊ ጀግና ተውኔት ይጠናቀቃል። እርሱ የ8ኛ ክፍል ትምህርቱ ብቻን ያጠናቀቀ ቢሆንም የገንዘብን ቋንቋንና የሀብትን ሥርዓት በመረዳቱ በሕይወቱ ውስጥ ታላቅ የፋይናንስ ግዛትን መገንባት ችሏል። የእርሱ ሕይወት የፍልስፍና ተግባራዊ ማረጋገጫ ነበር። ገንዘብ በአእምሮ ውስጥ የሚፈጠር ሐሳብ መሆኑን እና የገንዘብ ብልህነት ከየትኛውም ፎርማል ትምህርት የበለጠ ኃይል እንዳለው ያሳየ ነበር። ሀብታሙ አባቴ ከዚህ ዓለም ሲለይ ከኋላው የተወው ውርስ በገንዘብ ብቻ የሚለካ አልነበረም። እርግጥ ነው ለቤተሰቡ ትውልዶችን የሚሻገር ሀብትን ትቶ አልፏል። የኪራይ ቤቶች፣ የንግድ ድርጅቶች፣ የአክሲዮን ፖርትፎሊዮዎች እና ሌሎች የገቢ የሚያስገኙ ሀብቶችን ያካተተ ግዙፍ ንብረት ነበር። ልጆቹና የልጅ ልጆቹ ለገንዘብ መስራት ሳያስፈልጋቸው ሕልማቸውን እንዲከተሉ የሚያስችል የገንዘብ ነጻነትን ሰጥቷቸዋል። ነገር ግን ከገንዘቡ የበለጠ አስፈላጊው ነገር የተወው የእውቀት ውርስ ነበር። ልጁን ማይክንና እኔን ከልጅነታችን ጀምሮ ስለ ገንዘብ አስተምሮናል። ሀብት እንዴት እንደሚገነባ፣ ገንዘብ እንዴት እንደሚሠራና የገንዘብ ሥርዓቱ እንዴት እንደሚንቀሳቀስ አሳይቶናል። ማይክ የአባቱ ግዛትን ተረክቦ የበለጠ አስፋፍቶታል። ይህ የሆነው ገንዘቡን ብቻ ስለወረሰ ሳይሆን ገንዘቡን የማስተዳደር ጥበብን ጭምር ስለወረሰ ነው። ለልጆች ዓሣ ማጥመድን አስተምራቸው እንጂ ዓሣን አትስጣቸው የሚለው የድሮ አባባል ፍጹም መገለጫ ነበር። የእርሱ ውርስ በቤተሰቡ ብቻ የተወሰነም አልነበረም። በሠራተኞቹ ሕይወት ላይ ትልቅ አዎንታዊ ተጽዕኖን አሳድሯል። በሺዎች ለሚቆጠሩ ሰዎች የሥራ ዕድልን ፈጥሯል። ብዙዎቹን ሠራተኞቹን ስለ ገንዘብና ኢንቨስትመንት ያስተምር ነበር። እነርሱም የራሳቸውን የሀብት ግንባታ እንዲጀምሩ ያበረታታቸው ነበር። በማኅበረሰቡ ውስጥ በበጎ አድራጎት ሥራዎች ይታወቅ ነበር። ለእርሱ የገንዘብ የኃይል ምንጭ ነበር። ሌሎችን ለመርዳትና የተሻለ ማኅበረሰብ ለመገንባት የሚውል መሣሪያ። የሀብታሙ አባቴ ሕይወት የሚያሳየው ሀብት የዕድል ወይም የትውልድ ጉዳይ ብቻ አለመሆኑን ነው። ሀብት የአመለካከት፣ የትምህርትና የዲሲፕሊን ውጤት ነው። እርሱ ከዜሮ ተነስቶ ነው ይህንን ሁሉ ያደረገው። የነበረው ብቸኛው ሀብት የማወቅ ጉጉት፣ ለመማር ያለው ፍላጎትና ስህተት ለመስራት ያለው ድፍረት ነበር። የእርሱ ፍልስፍና ፍሬዎች በሕይወቱ መጨረሻ ላይ በግልጽ ታይተዋል። የገንዘብ ነጻነት፣ የቤተሰብ ደህንነት እና ለትውልድ የሚተላለፍ ዘላቂ ውርስ።
የእርሱ ታሪክ በትክክለኛው የገንዘብ ትምህርትና አመለካከት ማንኛውም ሰው የራሱን የገንዘብ ዕጣ ፈንታ መቆጣጠር እንደሚችል የሚያሳይ ሕያው ምስክር ነው። እስካሁን ድረስ የሀብታሙ አባቴ ወንጌል እንደ ብቸኛ እውነት ሲቀርብ ቆይቷል። ነገር ግን በታላቅ ጥራት መለያን ለማግኘት ይህንን ፍልስፍና በጥልቀት በተቺ ዓይን መመርመር ደግሞ የግድ ይለናል። እንደ ንጉሡ ፊት ቆሞ እውነትን ያለ ፍርሃት እንደሚናገረው ጀስተር እኛም የዚህን መጽሐፍ ድክመቶች፣ ስውር አደጋዎች ማጋለጥ አለብን። የመጀመሪያው ትልቅ ትችት የመጽሐፉ ተግባራዊ መመሪያ አልባነት ነው። ኪዮሳኪ የሀብት ግዙ፣ የገንዘብ ብልህ ሁኑ፣ የራስህን ንግድ ጀምር እያለ በተደጋጋሚ ይናገራል። ነገር ግን ይህንን እንዴት ማድረግ እንደሚቻል ዝርዝር ተግባራዊ መመሪያን አይሰጥም። ለምሳሌ ጥሩ የሪል ስቴት ኢንቨስትመንት ከመጥፎ እንዴት መለየት ይቻላል? የአክሲዮን ገበያ እንዴት መተንተን ይቻላል? የንግድ ዕቅድ እንዴት ይጻፋል? እነዚህ ወሳኝ ጥያቄዎች መልስ አያገኙም። መጽሐፉ በአብዛኛው የሚያተኩረው በአመለካከትና በፍልስፍና ላይ ነው። ይህ አስፈላጊ ቢሆንም ያለ ተግባራዊ ክህሎት ደግሞ ከንቱ ይሆናል። ይህ ሁኔታ ብዙ አንባቢዎች እንዲነሳሱ ነገር ግን ምን ማድረግ እንዳለባቸው ሳያውቁ እንዲቀሩ ያደርጋቸዋል። ሁለተኛው ትችት የሚመጣው ከሥነ ምግባራዊ ግራጫ ቦታዎች ላይ ነው። ኪዮሳኪ የኮርፖሬሽኖችንና የግብር ሕጎችን በመጠቀም በተቻለ መጠን አነስተኛ ታክስ መክፈልን ያበረታታል። ይህ በሕግ ደረጃ ትክክል ሊሆን ይችላል፣ ነገር ግን ከሥነ ምግባር አንጻር ጥያቄ ያስነሳል። ታክስ ለመንግሥት አገልግሎቶች እንደ ትምህርት፣ ጤና፣ መሠረተ ልማት የገንዘብ ምንጭ ነው። ሀብታሞች በሕግ ክፍተቶች ተጠቅመው መዋጯቸውን ሲቀንሱ የግብር ሸክም በድሆችና በመካከለኛ ገቢ ባላቸው ሰዎች ላይ ይወድቃል። ኪዮሳኪ ይህንን እንደ ብልህነት ጨዋታ አድርጎ ያቀርበዋል። ተቺዎች ግን እንደ ማኅበራዊ ኃላፊነት የጎደለው ስግብግብነት አድርገው ያዩታል። ሦስተኛው ትልቅ ችግር የስጋት ሪስክ አቅልሎ መታየቱ ነው። ኪዮሳኪ ስጋትን መውሰድ አስፈላጊ እንደሆነ ይናገራል። ይህም እውነት ነው። ነገር ግን በእውነተኛው ዓለም የኢንቨስትመንት ስጋቶች የሚያስከትሉትን ከባድ መዘዝ አቅልሎት ያቀርባል። በብድር ወይም ሊቨሬጅ ተጠቅሞ ኢንቨስት ማድረግን ያበረታታል። ይህም ትርፍን እንደሚያሳድገው ሁሉ ኪሳራን ሊያባብስ ይችላል። አንድ ያልተሳካ የሪል ስቴት ኢንቨስትመንት አንድን ቤተሰብ ሙሉ በሙሉ ሊያከስር ይችላል። መጽሐፉ በአብዛኛው የሚያተኩረው በስኬት ታሪኮች ላይ ነው። ነገር ግን ከእያንዳንዱ ስኬት ጀርባ ስላሉት በርካታ ውድቀቶች፣ ኪሳራዎች በቂ ትንታኔን አይሰጥም። በመጨረሻ የተረፈው ሰው አድሎ ሰርቫይቨርሺፕ ባያዝ የሚባል አመክንዮአዊ ስህተት በመጽሐፉ ውስጥ በጉልህ ይታያል። ታሪኩ የሚያተኩረው በአንድ ስኬታማ ሰው ሀብታሙ አባቴ ላይ ብቻ ነው። ነገር ግን ልክ እንደ እርሱ የጀመሩና ያልተሳካላቸው ስንት ሰዎች እንዳሉ አናውቅም። የእርሱን መንገድ የተከተሉና የከሰሩ ስንት ናቸው? የአንድ ስኬታማ ሰው ታሪክ ብቻ በመመልከት ያ መንገድ ለሁሉም ሰው ስኬታማ እንደሚሆን መደምደም አይቻልም። ይህ የጀስተሩ ምርመራ እንደሚያሳየው ሀብታም አባት፣ ድሃ አባት አነቃቂና የአመለካከት ለውጥ የሚያመጣ መጽሐፍ ቢሆንም እንደ ብቸኛ የገንዘብ መመሪያ ግን ተደርጎ መወሰድ የለበትም። ወንጌሉን ከመቀበላችን በፊት በጥርጣሬ መመርመርና ከሌሎች ምንጮች ጋር ማመዛዘን ያስፈልገናል። የሀብታሙ አባት ድሃ አባት ፍልስፍና እምብርት ግለሰባዊነት ነው፣ ኢንዲቪጁዋሊዝም። መጽሐፉ የሚያስተላልፈው መልእክት ግልጽ ነው። የገንዘብ ዕጣ ፋንታ በእጅህ ነው። ስርዓቱ ከመውቀስ ይልቅ ስርዓቱን ለጥቅምህ እንዴት እንደምትጠቀምበት ተማር። ይህ መልእክት በከፊል እውነትነት ያለውና ኃይልን ለግለሰቡ የሚሰጥ ቢሆንም ትልቁን የህብረተሰብና የኢኮኖሚ መዋቅር ችግሮች ሙሉ በሙሉ ይዘነጋል። ይህንን የሥርዓት እይታ እንድንመረምር ያስገድደናል።
ኪዮሳኪ የድህነት ምክንያት በአብዛኛው በግለሰቡ የገንዘብ ዕውቀት እጦት በመጥፎ አስተሳሰቡ ላይ የተመሠረተ እንደሆነ ያደርገዋል። ነገር ግን ይህ የሥርዓት ድህነት ወይም ሲስተሚክ ፓቨሪቲን ችላ ማለት ይሆናል። በሚሊዮኖች የሚቆጠሩ ሰዎች በድህነት ውስጥ የሚኖሩት የገንዘብ ብልህነት ስለሌላቸው ብቻ አይደለም። የተወለዱበት ማኅበራዊና ኢኮኖሚያዊ ሁኔታ፣ የትምህርት ዕድል አለማግኘት፣ የጤና አገልግሎት እጦት፣ ዘረኝነትና መድሎ እና የካፒታል ተደራሽነት አለመኖር ትልቅ ሚናን ይጫወታሉ። ለምሳሌ ለቀን ለጥቂቶች ዶላሮች ለመኖር የሚታገል ሰው የሀብታም ድህን ገንባ ማለት ከእውነታው የራቀ ስድብ ሊሆን ይችላል። የመጽሐፉ ምክሮች በአብዛኛው የሚሰሩት የተወሰነ የመነሻ ካፒታል፣ ትምህርትና የተረጋጋ ማኅበራዊ መዋቅር ላላቸው ሰዎች ነው። ሌላው ትልቅ ክፍተት የኢኮኖሚ እኩልነት መጓደል ነው። ኢኮኖሚክ ኢኒኳሊቲ ጉዳይ ነው። ኪዮሳኪ ፍልስፍና ሀብታሞች የሕግ ክፍተቶችን ተጠቅመው የበለጠ ሀብታም እንዲሆኑ ያበረታታል። ይህ ግን በሀብታሞችና በድሆች መካከል ያለውን ልዩነት የበለጠ ያሰፋዋል። የግብር ሸክም ወደ መካከለኛው ዝቅተኛ ገቢ ላላቸው ሰዎች ሲሸጋገር መንግሥት ለዚህ አስፈላጊ የሆኑ አገልግሎቶችን ለመስጠት ይቸገራል። ይህም የማኅበራዊ አለመረጋጋትና የኢኮኖሚ ቀውስን ሊያስከትል ይችላል። ሀብታሙ አባቴ የሚጫወተው ጨዋታ ሁሉም ሰው ቢጫወተው ሥርዓቱ ራሱ ሊፈርስ ይችላል። በተጨማሪም የመጽሐፉ ትኩረት ሙሉ በሙሉ በገንዘብ ማከማቸት ላይ መሆኑ ሌሎች የሕይወት እሴቶችን ወደ ጎን እንዲገፉ ያደርጋል። ማኅበረሰብን ማገልገል፣ ጥበብና ባህልን መደገፍ፣ አካባቢን መንከባከብና የቤተሰብ ጓደኝነት ግንኙነት በመጽሐፉ ውስጥ ብዙ ትኩረት አያገኙም። ሕይወት በሙሉ ወደ አንድ የገንዘብ ማግኛ ጨዋታ የተቀየረ ይመስላል። ይህ ጠባይ እይታ የገንዘብ ስኬትን ቢያመጣም የተሟላ ትርጉም ያለው ሕይወትን ግን ላያስገኝ ይችላል። ስለዚህ የሮበርት ኪዮሳኪ ግለሰባዊ ግዛት ከመገንባታችን በፊት የምንኖርበትን የዓለም መድረክ መመልከት አለብን። የግለሰብ ስኬት አስፈላጊ ቢሆንም ከማኅበራዊ ኃላፊነት ጋር መመጣጠን አለበት። እውነተኛና ዘላቂ የሆነ ብልጽግና የሚመጣው ግለሰቦች የራሳቸውን ሕይወት ሲያሻሽሉ ብቻም ሳይሆን ለሁሉም ሰው ዕድል የሚሰጥ ፍትሐዊና ጤናማ የኢኮኖሚ ሥርዓት ለመገንባት ሲጥሩ ጭምር ነው። የሀብታም አባት ትምህርት ጠቃሚ መሣሪያ ሊሆን ይችላል፣ ነገር ግን የሕይወት ብቸኛ መመሪያ ሊሆን አይችልም። በዚህ በረጅም ጉዞአችን መጨረሻ ላይ በሁለት ግዙፍ የሕይወት ፍልስፍናዎች መስቀለኛ መንገድ ላይ ቆመናል። በአንድ በኩል የደዋ አባቴ መንገድ አለ፣ የትጋት የታማኝነትና በሥርዓቱ ላይ የመተማመን መንገድ። ይህ መንገድ ለብዙዎች የተለመደና አስተማማኝ መስሎ የሚታይ ነገር ግን በተለዋዋጭ ዓለም ውስጥ ወደ ገንዘብ ጭንቀትና ጸጸት ሊመራ የሚችል ነው። በሌላ በኩል የሀብታሙ አባቴ መንገድ አለ፣ የድፍረት የገንዘብ ጥበብና ሥርዓቱን የመጠራጠር መንገድ። ይህ መንገድ ወደ ታላቅ የገንዘብ ነጻነት፣ ብልጽግና ሊያመራ የሚችል ነገር ግን በስጋቶች፣ በሥነ ምግባራዊ ጥያቄዎችና በግለሰባዊነት ትችቶች የተሞላ ነው። ታሪኩ የሚያስተምረን ትልቁ ትምህርት ከእነዚህ ሁለት መንገዶች አንዱን በጭፍን መከተል እንደሌለብን ነው። እውነተኛ ጥበብ ያለው የራስን ሦስተኛ መንገድ በመፍጠር ላይ ነው። ይህ መንገድ ድሃው አባቴ ጠንካራ የሥራ ሥነ ምግባርና ለትምህርት ያለውን ፍቅር ይወስዳል። ከሀብታሙ አባቴ ደግሞ የገንዘብ ብልህነት፣ የኢንቨስትመንት ድፍረትና ጥያቄ የመጠየቅ ልማድን ይዋሳል። እናም የመጨረሻው ውሳኔ ያንተ፣ የኔ፣ ያንቺ ነው። አንባቢ ሆይ አንተ በጣፋንታ መስቀለኛ መንገድ ላይ ቆመሃል። የትኛውን መንገድ ትመርጣለህ ነው ጥያቄው። በደሞዝ ጥገኝነት ሕይወትህን ሙሉ ለመኖር ትመርጣለህ ወይስ ገንዘብ ላንተ እንዲሠራ በማድረግ የነጻነት መንገድን ትከተላለህ? ፍርሃትና ጥርጣሬ እንዲያቆሙ ትፈቅዳለህ ወይንስ ስህተትን እንደ የመማሪያ ዕድል ተቀብለህ ወደፊት ትጓዛለህ? ይህ መጽሐፍ የሀብትን ሁሉን አቀፍ ካርታ አይደለም። ይልቁንም በአእምሮ ውስጥ የእሳት ጭላንጭል ለመለኮስ የተጻፈ ነው። የገንዘብ ትምህርት የጉዞን እንድንጀምር የሚገፋፋ ጥሪ ነው። ይህ ጉዞ በፍጹም ቀላል አይደለም።
ራስን መግዛት የማያቋርጥ ትምህርትና ብዙ ውድቀቶችን ይጠይቃል። ነገር ግን ሽልማቱ እጅግ ታላቅ ነው። የገንዘብ ዕጣ ፋንታህን የመቆጣጠር ችሎታ፣ ለቤተሰብህ የተሻለ ሕይወት የመስጠት ዕድልና በራስህ ሕግጋት የመኖር ነጻነት። ሁለቱ አባቶች፣ ሁለቱ ፍልስፍናዎች አሁን በፊት ቀርበዋል። አንዱ የአስተማማኝነትን ዋጋ አስተምሯል፣ ሌላኛው ደግሞ የነጻነትን ጥበብ። ምርጫው ያንተ ነው። የራስህን የገንዘብ ታሪክ ጻፍ፣ የራስህን ግዛት ገንባ። እናም ከሁሉም በላይ የትኛውንም መንገድ ብትመርጥ በአእምሮ ውስጥ ያለውን ታላቅ ኃይል የመማር የማደግና የራስን እውነት የመፍጠር ኃይል መቼም ቢሆን በፍጹም እንዳዘነጋ። የዕጣ ፋንታ ብዕር በእጅ ላይ ነውና። ሪች ዳድ ፑር ዳድ የሚለውን የሮበርት ሳፖስኪ ድንቅ የሆነ መጽሐፍ እንዲህ ዳሰን ጨርሰናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ አባል በመሆን ቻናሉን ይቀላቀሉ። እናመሰግናለን። እንቀጥላለን።